በጌታ በኢየሱስ ክርስቶስ ልለምናችሁ መጋቤ ብሉይ ነኝ ብላችሁ የምትሉ ሰዎች ይሄንን ህዝብ እያደናቆራችሁ ከመልቀቅ ኑና እስቲ ከኔ ጋር አውሩ። ጴንጤ ሁሉ ነው ተደብቆ የሚያየው። እነሱም ገብተው እንደዚህ ብለው አይሉም። ተደብቆ ወይ ቸጉድ ይልላል። ይሄ ቴዎሎጂ ያዊ ነኝ ብሎ የሚለው ሁሉ ተደብቆ ነው የሚያየው። ገብታ አብራራ ስትለው ለሱ ማጠፊያ ይቸግረዋል። ጴንጤም ቢሆን ማለት ነው። የኦርቶዶክስ ተዋሕዶ ቤተክርስቲያን ብሉይ ኪዳን የተማረ ሰው ካለ ይምጣና ከኔ ጋር ያወራ። ይሄም ፍሩሽካ የቴዎሎጂ ትምህርት ጠጥተህ መተህ አንተ አግናጢዮስ እንትና እንደዚህ ይላል ትላለህ እንዴ? ፍሩሽካ አልኩ ገለባ የምትጀምሩት መታችሁ እንትና ኦገስቲን እንደዚህ ያለ ብሎ ይለኛል። ከኦገስቲን ይጀምራል። እዚህ የተጻፈ ጽሁፍ እንኳን በአግባቡ ለይቶ መረዳት ያቃተው እዚህ ምን ይላል? አለቃው ይላል ወደ ምስራቅ ወደሚመለከተው በር ይላል። ኦኬ የምስራቁ በር ምዕራፍ 43 ይታያል። ምዕራፍ 43 ወደ ምስራቅ ወደሚመለከተው በር አመጣኝ። ምዕራፍ 44 ወደ ምስራቅ ወደሚመለከተው ወደ በስተውጭ ወዳለው በር አመጣኝ ይላል። ኦኬ ምዕራፍ 46 ወደ በውስጠኛው አደባባይ ወደ ምስራቅ ወደሚመለከተው በር አመጣኝ ይላል። 44 ላይ አለቃው ይላል። እዚህም ጋር አለቃው ይላል። ይሄ ሰው ግን ምን አለ ቅድም? የ46 እና የ44 አንድ አይነት አይደለም የሚያወራው አለ። ለምን? መጽሐፍ ቅዱስን ስላላነበበ። የአባቶቼ አምላክ በአናቴ ቆሜ በአናቴ ተተክዬ አመሰግንሃለሁ፣ የቃልህን ደጆች ስለከፈትክልኝ፣ ቅዱስ ቃልህን ስላስተማርከኝ። አፌን ሞልቼ ደረቴን ነፍቼ የምናገረው በጉራ አይደለም። ናና ሞክረኝ መጋቤ ብሉይ ነኝ ብላችሁ የምትሉ ኑና ብሉይ ኪዳን ላይ እስኪ አውሩ። እኔ ፊት አንዴ ረባ መጋቤ ብሉይ የሚባል የመጣ የለም እስከዛሬ፣ አይመጣም። አንዴ ረባ እኔ ሜዳውን ነው የምፈልገው። ይኸው ሜዳው አለ። ኑና ይሄንን እረኛ እስኪ አዋርዱት። በእውቀት በተማራችሁት በምታመሰጥሩት የራቀውን አቅርባችሁ የቀረበውን አንቦርቅቃችሁ በምላት ነው የምንረዳው ብላችሁ የምትሉ ሰዎች ኑና እስኪ አውሩ። እኔ ፊትናና ትንቢተ ሕዝቅኤልን እስኪ አንተ ተርጉሞ 48ቱን ምዕራፍ እኔም ልተርጉመው፣ ዓለም ይስማ። ገለባ ናችሁ። እሺ ገለባ ሲያዝ ጭብጥ እንደማይሞላ ማለት ነው። ለዚህ ነው አይደል አለቃው ብሎ ያለው ማን ነው አለ? ምዕራፍ 44 ቁጥር 3 ላይ ኢየሱስ ነው አለን። ይሄኛውስ አለቃ 46 2 ላይ የ44ቱ ይሄው የ44 3 ማለት ነው። 44 3 ማለት ትንቢተ ሕዝቅኤል ማለት ነው። 44 3 ላይ ያለው ማን ነው አለን? አለቃው የተባለው ኢየሱስ ክርስቶስ ነው አለን። እንጀራ ይበላል ብሎ ማለቱ እንጀራ ይበላበታል ማለቱ ከማርያም ስጋን መንሳቱ ነው አለን። ኦኬ እሱ ላይ ገና አልመጣ ነበር እና አሁን አለቃው ብሎ የሚለው የትንቢተ ሕዝቅኤል መጽሐፍ ምዕራፍ 44 ቁጥር 3 ላይ አለቃ ብሎ ያለው፣ በትንቢተ ሕዝቅኤል መጽሐፍ ደግሞ ሕዝቅኤል 46 ቁጥር 2 ላይ ደግሞ አለቃው ይላል። አየህ እዚህ ጋር 46 2 ላይ ይሄ ነቢይ በየፌርማታው ነው አለቃ አለቃ እያለ የሚጠራው እና ይሄኛውስ አለቃ ይለያያሉ አለ። ማን ይሄኛው አለቃ? ነቢዩ መሐመድ ነው መቼም እንደማትለኝ ተስፋ አደርጋለሁ። ማን ነው የትንቢተ ሕዝቅኤል መጽሐፍ ምዕራፍ 46 ቁጥር 2 ላይ አለቃ ተብሎ የተባለው? ኦኬ የ44 3ን ኢየሱስ ነው ብለኛል። የ46 2 አለቃ ማን ነው? አቡነ ጦና ነው? አቡነ ተክለ ሃይማኖት ይሆን? ማን ነው? አራራላችሁም ነበር በሕያው ጌታ ፊት። በተለይ እንደዚህ መጽሐፍት እናውቃለን ብለው የሚሉት ትዕቢተኞችን የሰራዊት ጌታ እግዚአብሔር እንዴት እንደሚያስተነፍሰ ያሳይ ነበር። በእውቀት በጌታ በኢየሱስ ክርስቶስ ልለምናችሁ መጋቤ ብሉይ ነኝ ብላችሁ የምትሉ ሰዎች ይሄንን ህዝብ እያደናቆራችሁ ከመልቀቅ ኑና እስቲ ከኔ ጋር አውሩ። በጌታ ይኸው በጌታ በኢየሱስ ክርስቶስም ነው የምለምናችሁ።
ኑና ሲግቡና አውሩ። መጋቤ ብሉይ የሚባሉ እስቲ ሼር አድርጓቸው። መጋቤ ብሉይ ለሚባሉ ሰዎች ማን ያለቃ የ44:3 ላይ ያለው ኢየሱስ ነው ብሎናል። የ46:2 ላይ ያለው ይሄኛው አለቃ ማን ነው? ይሄ አለቃ ደግሞ በዛ በበሩ መድረክ ላይ ይስገድ ይላል። በሩ ማን ነው? በዚህ በእነሱ የማርያም ማህፀን። አለቃው ማን ነው? ኢየሱስ ክርስቶስ። በትንቢተ ሕዝቅኤል መጽሐፍ ምዕራፍ 43 ቁጥር 3 መጥራል። በ46:2 ላይ ያለው አለቃ ማን ነው? ኢየሱስ ነው። የ44:3ን ኢየሱስ ብለውን የ46:2ን መሐመድ ነው አይሉንም መቼም። አንድ አይነት አለቃ ነው ያለው። ይሄኛው አለቃ 44:3 ላይ ያለው ነው ማለት ነው። አዎ ይሄኛው አለቃ ልጆች ሁሉ አሉት። ገና መዓት እኮ ላውርድብህ ነው። ልጆች ሁሉ አሉት ነው ብዬ በአራቱም በር ላይ በሰሜኑም በምዕራቡም በምስራቁም በር ላይ ቁጭ ብሎ አድርግ የተባለውን ነገር ሁሉ ያደርጋል ከነ ልጆቹ ጭምር። እና እዚህ አድርግ የተባለው አንደኛ እንጀራ መብላት ነው። ሁለተኛስ በበሩ መቃን አጠገብ ይቁም። የማርያም የማህፀን ግርግዳ ላይ ይቆማል ነው እያልከኝ ያለው አለቃው። በጽዮኑ አለት እናደቃቸዋለን እንፈጫቸዋለን ማለት ነው በእውቀት። እንዴት አይነት የበቀል መንፈስ ውስጥ እንዳለ ልነግር አልችልም። ማንን ለመበቀል? ሰውን አይደለም፣ ሐሰትን ለመበቀል በእግዚአብሔር እውቀት ላይ የተነሳ ይህንን ጠማማ ሌዋታን እባብ የእግዚአብሔርን ቃል የሚያጣምመው ልበቀለው የሰራዊት ጌታ ቅዱስ እግዚአብሔር አስነስቶኛል። በእውነት ነው ያልኩት። በጌታ ልለምናችሁ መጋቤ ብሉይ የሚባሉትን ሰዎች ጥሩልን። ኔትወርክ ይሰራል። ፌስ ኔትወርክ ይሰራል። እኔ ከአንተ ጋር መድከም አልፈልግም። ኔትወርክ ይሰራል። ኔትወርክ ይሰራል ወይ? ብላንክ ጨለማ ሆኖ ነው የሚታይ ለኔ። ይሰራል። እታች ወረድ። ኔትወርክን አስተካክል። ከአንተ ጋር እንደዚህ እንትን አለ። እሺ አንድ ሰው ልጣ። አንድ ኦርቶዶክሳዊ መጋቤ ብሉይ የሚባል ትንቢተ ሕዝቅኤልን እስኪ እኔ ፊት ይፍታ። እኔ እንደ ጥሩ ተማሪ ልስማው፣ ጥያቄ ልጠይቀው። የተፈጠረበትን ቀን ይረግመዋል። ከእናቱ ማህፀን የወጣበትን ቀን ይረግመዋል። በዓለም አደባባይ ላይ በምጠይቀው ጥያቄ እርስ በርሱ ምላሱ ተሳስሮ እንዴት እንደሚዋረድ ታዩታላችሁ። እኔ አላዋርደውም። የራሱ ንግግር ጥያቄ ሲጠይቀው ይዋረዳል ማለት ነው። ልብ በሉ። ይህን እንኳን አያውቁትም። ትንቢተ ሕዝቅኤል መጽሐፍ ምዕራፍ በሩ የምስራቁ በር ማን ነው ብለው ተረጎሙ። የማርያም ማህፀን። አለቃው ማን ነው ብለን ስንለው ትንቢተ ሕዝቅኤል መጽሐፍ ምዕራፍ 43 ቁጥር 44:3 ላይ ያለው ኢየሱስ ነው አለን። 46:2 ላይ ያለው ይሄኛው አለቃና የምዕራፍ 44 ቁጥር 3 ላይ ያለው አለቃ ይለያያል አለ። 44:3 አለቃው ግን በእግዚአብሔር ፊት እንጀራ ይበላበታል ይላል። እንጀራ መብላት ብቻ አይደለም። 46:2 ይሄ አለቃ በበር ደጀ ሰላሙ መንገድ ገብቶ በበሩ መቃን አጠገብ ይቁም። በዛ በበሩ መቃን ላይ ተቀምጦ እንጀራ መብላት ብቻ ሳይሆን ይቁም ይላል እንደገና። እና ካህናትም እርሱ የሚቃጠለው መስዋዕትና የደህንነቱን መስዋዕት ያቅርቡ። ከዛስ እርሱም አለቃው በበሩ መድረክ ላይ ይስገድ። የማርያም ማህፀን ላይ ነው ኢየሱስ ይሰግዳል እያሉ ያሉ። ለማርያም ማህፀን ክብር ማለት ነው። የጸጋኔ አክብሮት የአምልኮት እንግዲህ ይነግሩናል። እንዴት አይነት ነውራሞች ሰዎች እንደሆኑ እዩ። እንዴት አይነት ነውራሞች የሆኑ ሰዎች እንደሆኑ እዩ። ይስገድ ይላል። ከዚህም በኋላ አለቃው መስገድ ብቻ አይደለም፣ ከዚህም በኋላ ይውጣ፣ በሩም እስከ ማታ ድረስ አይዘጋ ይላል። ምክንያቱም ሻባት ስለሆነ በሻባት ቀን የሚከፈተው 6 ቀን ስራ ይሰራል። በሰባተኛው ቀንም ነው ይኸው ወደ ምስራቅ ወደሚመለከተው ስራ በማይሰራበት በ6ቱ ቀን ተዘግቶ ይኖራል። በ6ቱ ቀን 7ኛው ቀን ማለት ሻባት ነው። በሻባት ቀን ግን
ይከፈት ይላል። እስከ መቼ ድረስ ነው የሚከፈተው? እስከ ማታ ድረስ ይከፈት። እስከ ማታ ድረስ ይከፈት። ከዛስ አለቃው በመቃኑ ላይ ይቆማል፣ በበሩ ደጅ ሰላም እንጀራም ይበላል። 44:2 ላይ 44:3 ላይ እዚህ ይቆማል። ከዛስ ይሰግዳል። በዛው በበሩ መድረክ ላይ ይስገድ። እሱ ብቻ አይደለም። ከዛ በሩ አይዘጋ። ከዛስ የሀገሩ ህዝብ ሁሉ በዛ መግቢያ፣ በዛ በምስራቁ በር ማለት ነው፣ እነሱ እንደሚሉት በማርያም ማኅፀን ላይ ማለት ነው፣ በእግዚአብሔር ፊት በሰንበት ቀን ይስገዱ። የት? እዛ በሩ ላይ ማን? የሀገሩ ህዝብ። አለቃው ብቻ አይደለም ይሰግድበት፣ የሀገሩ ህዝብ ሁሉ ይስገድ። ወይኔ አባቶች አምላክ፣ የኤልያስ አምላክ ባገናኘኝ አልኩ እኮ። ይህንን መተተኛ ደብተራ ሁሉ ቡና በብረት ምጣድ ላይ እንደሚቆላ በእግዚአብሔር ቃል በእውነት ከግራ ወደ ቀኝ፣ ከምስራቅ ወደ ምዕራብ፣ ከደቡብ ወደ ሰሜን ነበር ማምሰው አልኩ። እዚህ በእውቀት ቀልደዋል። ህዝብ ላይ እንደፈለጋቸው እየተናገሩ። ኦኬ፣ አለቃውም ይሰግዳል፣ ህዝቡም ይሰግዳል። የት? በምስራቁ በር። በምስራቁ በር። እሱ በር የትኛው ነው? ከዚህ በፊትም አሳይተናል ወንድሞቼ። እሱ በር የማርያም ማኅፀን ነው ብሎ ያሉት የኦርቶዶክስ ጠማማ ወሬ ነው። ጠማማ ማለት ነው። እሱ በር የትኛው በር ነው ከተባለ ሁሌ እንደምንናገረው ጎልደን ጌት ብቻ፣ ጀሩሳሌም ጎልደን ጌት ብለህ ስትል ቀረብ ብሳረግልህ ይሄ በር ነው። ኦኬ፣ ይሄ በር ነው። ሕዝቅኤል ያየው ትንቢት ይሄው ተዘግቷል። ብራዘር እየሰማኝ ነው ወይ? ይሄ ነው የኢየሩሳሌም የምስራቁ በር ሕዝቅኤል ያየው ተዘግቶ ይኖራል ብሎ ያለው። እዚህ መቃል ላይ ነበር የሚቀመጠው። ቤተ መቅደሱ ውስጥ ነው ያለው። በሩ ይኸው በስተውጭ ያለው በር፣ ይህንን በር ነው ያየው ሕዝቅኤል። የአባቶች አምላክ በሆነችን ቤተክርስቲያን እንደው ይፍረድባት ነው ብዬ የምለው። ፍርዱ ለሞት ሳይሆን ህዝቡን ከእጇ ለማስጣል። ስለዚህ ወንጌል እየሰራን ነው። ለምን ተዘግቶ ይኖራል? ነቢዩ የተናገረው ትንቢት ማለት ነው። ተዘግቶ ይኖራል፣ ሰው አይገባበትም ብሎ ያለው በዛን ወቅት ላይ ይሄ በር እስከተዘጋበት ጊዜ ድረስ ሰዎች ይገቡበት ይወጡበት ነበር። የተዘጋበት ዋነኛው ሚስጥር እስላሞች መስኪን ማነው መቃብራቸውን እዛ ስላደረጉ ነው። አይሁድ ደግሞ ያንን ይሄን ግቡና ይወት። እሺ፣ በዚህ ዌብሳይት ላይ የተለያዩ ዌብሳይቶች አሉ። ጎልደን ጌት ማለት ነው። ግባና ይሽ ኢየሩሳሌም እዚህ መቼ እንደተዘጋ የተዘጋበትን ምክንያት በደንብ አድርጎ ይነግርሃል። አንብብ። ሰኔ ጎልጎታ እያነበብክ እየመጣህ እዚህ ዝም ብሎ ማውራት በጣም በጣም አጸያፊ ነገር፣ በጣም አጸያፊ ማለት ነው። በጣም አጸያፊ ነው። ይኸው መቃብሩ ይታያቸዋል። በዚህ ምክንያት ነው የተዘጋው። አረቦቹ እዚህ ጋር መጥተው ተቀበሩ። አይሁድ ደግሞ እንደ ታናክ እንደ ብሉይ ኪዳን ሕግ መሰረት መቃብር ያለበትን ቦታ ረግጠው አይገቡም። ጌታ ኢየሱስ ክርስቶስ በምድር በነበረበት ሳለ በአህያይቱ ውርንጫ ከደብረ ዘይት ተራራ ከቤተ ፋጌ ተፈቶለት የቄድሮንን ፈፋ የጌቴሴማኒን ቁልቁለት የቄድሮንን ፈፋ ተሻግሮ ሲመጣ በዚህ በር ገብቶበት ነበር። ያኔ አልተዘጋም ነበር። እየሰማይ ነው ወይ? ጌታችን በምድር በነበረበት ሰዓት ላይ በዚህ በር ነው ወደ ቤተ መቅደሱ የገባው። ሃሎ፣ በማኅፀኗ ገብቷል ብላችሁ ለማለት የምትደፍሩ በጣም ብልግና። ኢየሱስ በማኅፀኗ ነው የገባው። በማኅፀኗ ወለደችው እንጂ በማኅፀኗ ወለደችው ብሎ የሚለው ማኅፀን ብሎ የሚለውን ቃል የሆዷ ውስጥ ያለውን ከረጢት አይደለም። ማኅፀኗ ማለት በብልቷን የወለደችው ነው። አጭርና ግልጽ። ማንም ሴት በምትወልድበት አወላድ ነው። በኦፕራሲዮን አልተወለደም ወይ በትነት መልክ አልወጣም። አምላኬ ጌታዬ ኢየሱስ ክርስቶስ ሲወለድ እንደ ማንኛውም ሴት እናቲቱ ወላጂቱ ማኅፀኗን ከፍቶ ነው የተወለደው። ማኅፀኗን የከፈተ ደግሞ ድንግል ሴት ልትባል አትችልም። ማን ያለው? ይኸው በዘጸአት መጽሐፍ ታላቁ ነቢይ ሙሴ ምዕራፍ 13 ላይ የአምላካችን እግዚአብሔር ቃል እንደዚህ ይላል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። በእስራኤልም ልጆች ዘንድ ከሰው ከእንስሳም ማኅፀንን የሚከፍት ሁሉ ማኅፀን የሚከፍት በኩር ሁሉ ለእኔ ቀድስልኝ የኔ ነው ይላል። ማኅፀንን ምን የሚል የሚከፍት
ሉቃስ ይህን ሲጽፈው ምን አለ? ሉቃስ ይህን ሲጽፈው ምን አለ? ወንድሞቼ እሺ ሉቃስ ምን አለ? ሊገርዙትም 8 ቀን በሞላው ጊዜ በማኅፀን ሳይገረዝ በመልአኩ እንደተባለ ስሙም ኢየሱስ ተብሎ ተጠራ ካለ በኋላ እንደ ሙሴ ሕግ የመንጻታቸው ወራት በተፈጸመ ጊዜ ዘሌዋውያን 14 ማለት ነው። የመንጻትን ሕግ የሚያወራው ዘሌዋውያን 14 ሴት ወንድ ልጅ በወለደች ጊዜ ያለ የመንጻት ሕግ ስርዓት አለ አይደል? አዎ አዎ። የማረነ ነው ይሳለነ ማለት አይደለም። ዝም ብሎ እንቶ ፈንቶ አውርተህ ኦኬ። እንደ ሙሴ ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማኅፀን የሚከፍት አዎ ተከፍቷል ማለት ነው። ማኅፀኗ አዎ ሴት ልጅ ማኅፀኗ አንድ በወንድ ወይ በጋብቻ ሕግ ስታገባ በሕጋዊ መንገድ ስታገባ የግብረ ሥጋ ግንኙነት ስታረቅ ወይ ደግሞ አስገድዶ በሚደፍር ወንድ ኦኬ ወንዱ ሲገናኛት የማኅፀኗን ግርግዳ አፍርሶ ይገባል ማለት ነው። ወንዱ በግልጽ ስነግርህ ያኔ ምን አለች ማለት ነው? ሴቷ ድንግልናዋን አጣች ይባላል። ማን ነው ማኅፀኗን የከፈተው ማለት ነው? ያ አስገድዶ የሚደፍራት ወንድ ወይ በሕጋዊ ጋብቻ ያገባት ወንድ ወስዶ በግብረ ሥጋ ግንኙነት ሲገናኛት ድንግልናቸውን ማኅፀናቸውን የሚዘጋ አለ። ግባና ወንዶች ስንወለድ የቁልፈታችን ስጋ በጫፉ ላይ እንዳለ በአይሁድ ሕግ እንደሚገረዝ ሸለፈት ተብሎ እንደሚባለው ለሴትም ደግሞ የማኅፀን ግርግዳ እንዲዘጋ ያደረገበት አለ ጌታ። ስለዚህ ወንዱ ሴቷን በሚገናኛ ሰዓት ላይ ያንን የግርግዳውን ጫፍ በስቶት ሲገባ ደም ይፈሳል። ያ ደም ሲፈስ ድንግልናዋን አጣች ይባላል። በቀጭኑ አማርኛ ስነግር ማለት ነው። አታምታታም መተዚህ ኦኬ። አንድ ሴቶች በእንደዚህ አይነት ድንግልናቸው ይወሰዳል። ሁለት ከስራ ማጣትም የተነሳ ጫና ሲበዛባቸውም ተብሎ ይባላል። ከዛስ ባለፈ ሲወልዱ እንደ ማርያም አይነት ማለት ነው። አሁን እሷ ብቻ ነች እንደ ማርያም አይነት ብቻ ሳይሆን ማርያም ብቻ ናት የወንድ የወንድ ከዮሴፍ ጋር ተኝታ የዚህ የማኅፀኗን ግርግዳ አላፈርሰውም። የማርያም ድንግልናዋ በምንድን ያጣችው? ስትወልድ ማለት ነው። ማን ያለው? ዘጸአት 13:2 ሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 24 ይኸው የእናቱን ማኅፀን የሚከፍት ይላል። ማኅፀን ከተከፈተ በኋላ ድንግልና የለም ብራዘር። ማኅፀኗ እንዴት ነው የከፈተው? ኢየሱስ በማኅፀኗ ነው የተወለደው። አለቅ። ዘላለማዊ ድንግል ብሎ የሚለውን ዘላለማዊ ተረት አድርጌ ያፈረስኩልህ ማለት ነው። አለቀ። የማርያምን ማኅፀን ዮሴፍ አይደለም ድንግልናዋን ያፈረሰው። ኦኬ። ልጇን ስትወልድ የወለደችው በትነት መልክ አይደለም። ኢየሱስ ጌታችን የተወለደው በኦፕራሲዮንም አይደለም። በዘመንኛው ቴክኖሎጂ ሆዷ ተቀዶ አይደለም የወጣው። በምንድን የወለደችው ማለት ነው? በማኅፀኗ። ማኅፀኗ ደግሞ ይከፈታል ማለት ነው። ስለዚህ የጌታን የእናቱን ማኅፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል። የእናቱን ማኅፀን የሚከፍት ሁሉ ለጌታ የተቀደሰ ይባላል። ዘጸአት ላይ ቅድም አላያችሁትም? 13 ላይ ያዝልኝ ወንድምዬ። ያው በእስራኤል ልጆች ዘንድ ከሰው ከእንስሳም ማኅፀንን የሚከፍት ሁሉ ለእኔ የተቀደሰልኝ ለእኔ ቀድስልኝ የእኔ ነውና ይላል። ማኅፀንን የሚከፍት በኩር ሁሉ ለእኔ ቀድስልኝ የእኔ ነው። ማኅፀንን የሚከፍት ማለት ነው። ከሰው እስከ እንስሳ የበኩር ልጃቸውን ሲወልዱ ለመጀመሪያ ስለሆነ የሚወልዱት ማኅፀናቸው
ይከፈታል። የእንስሶቹ በእንስሳ ተደፍረው ነው የሚጸንሱት። ተደፍረው ሳይሆን ግንኙነት አድርገው ማለት ነው እንስሶቹ። ስለዚህ ከመውለዳቸውን በፊት እንስሶች ማህፀናቸው ድንግልናቸውን ያጣሉ ወይ ደግሞ ማህፀናቸው ይከፈታል ማለት ነው። ወንዱ ኮርማ ስለሚወጣባት እንስሶች የተባለ በሙሉ በግልጽ ነው ማወራ። አታምጣታም እዚህ መጥተህ። ታዲያ መጀመሪያ ግን የምትወልደው ጥጃ ለጌታ የተቀደሰ ነው፣ በኩር ነው። ከዛ በፊት ላሚቷ ወልዳ ጥጃ ማለት ጊደሯ ወልዳ የማታውቅ ከሆነ ጊደሮች ነው የሚባሉት። ላም አትባልም። ላም ብዙ የወለዱ ናቸው ላሞች የሚባሉት። ጊደር ነች የመጀመሪያ ተጠቅታ ከዛ የምትወልደው። እኔ እረኛው እነግርሃለሁ ብራዘር። ወይ ደግሞ በግና ፍየል ከሆነ ቄብ ይባላሉ። ቄብ ኦኬ። ቄብ ፍየል ወይ ቄብ በግን ወንዱ ያጠቃታል። ከዛ ታረግዛለች። ስትወልድ ለመጀመሪያ ጊዜ ነው የምትወልደው። ያ መጀመሪያ የወለደችው ግልገል ለጌታ የተቀደሰ ይባላል። ምክንያቱም በኩር ነውና ማለት ነው። በኩር የበህር ልጅ ወይ የበኩር ልጅ የመጀመሪያ ልጅ ማለት ነው። ኦኬ። እንስሶቹ እሺ፣ ከእንስሶች ጋር ተገናኝተው ማህፀናቸውም ይከፈታል። በግምቱን ፍየል ዋቴቨር። ሰውም ከቅድስት ድንግል ማርያም ውጭ ሰውም ልጅን ሲወልድ ሴት ከባሏ ጋር የግብረ ስጋ ግንኙነት አድርጋ ነው። የማህፀኗ ግድግዳ ሲፈርስ ድንግልናዋን ወሰደ ይባላል። በገጠሪቱ ኢትዮጵያ ሚዜ ሆኜ ስለማቅ ማለት ነው። ድንግልናዋ በሚፈርሳ ላይ የደም መሐረብ ሸማ ተብሎ ይዘን እንሄድ ነበረ። ነገሩ ብዙ ሴት አይገኝበትም። ጢንዚዛ ሁሉ እየገደል ነበር ይዘን እንሄድ የነበረው እግረ መንገዴን። ድንግል ማርያም አትበይ፣ ድንግልናሽን ጠብቂ። በየሰንሰለት አጥር ስር ሄዶ መጋደም አይደለም። ድንግል ማርያም ይላሉ፣ ግን ድንግልናዋን አትጠብቅም። እግረ መንገዳችሁን ድንግልናችሁን ጠብቁ። ሴቶች ዝም ብላችሁ አትዝረከርኩ። ላገኛችሁት ወንድ ሁሉ አትጠኙ። ያስወሰዳችኋል እንዲያስወስዳችኋል። ኦኬ። እግዚአብሔር ሲፈጥረው በዓላማ ነው የፈጠረው። በዓላማ ነው የፈጠረው። ጢንዚዛና መሽገር ሁሉ እየገደልን ማለት ነው። ቤተሰቡን ላለማስከፋት ተብሎ ከቨር ለማድረግ ጢንዚዛና መሽገር ከከብት ላይ እየነቀልን መሽገሩን አፍርጠን ደም ነው ተብሎ ይዞ የተሄደበትን አውቃለሁ። እኔ ወላዲቴን አልልህም። አሁን ወንድምዬ እኔ ቆንጅዬ ባላገር ነኝ አልኩ እንዴ። ጢንዚዛ እናንተን ጃርት ለመንገድ ከርከሮ ለመግደል ምን ቀረን? ድንግል ማርያም አትበይ፣ ድንግልናሽን ጠብቂ። ሰውየው ምን ነክቶታል ብለው እንዳሉ ማለት ነው። እንዴ አንድ ሰባኪ ፓስተር ዳዊት ነው ስናገር የሰማሁት። እንደዚህ አሁን እኔ እንደምናገረው ቅጭ መናገር ጀመረ እና የሆኑ እናት ቁጭ ብለውልሃል ጥግ ማለት ነው። በዚሁ በእኛው በፔንቴው ዓለም ነው ቸርች ውስጥ ቁጭ ብለው ጌታ ብርክ ያርግህ፣ እንዴት አይነት የተባረከ አገልጋይ ነው ዛሬ የመጣው ብለው ይላሉ። ምክንያቱም ወጣቱ ትውልድ መቼ ለጌታና ለወላጆቹ ይታዘዛል? አይታዘዝም እኮ። ስለዚህ ዝም ብለው ፀጉርህን ፈትለህ ከምትል ታዘዝ። ለወላጆቻችሁ ልትታዘዙ ይገባል። በጌታ ትእዛዝ ልትታዘዟቸው ይገባል ብሏል በሙሴ በኩል። እንደዚሁም ጳውሎስ በኤፌሶን ብሎ ይሰብክልሃል። አበላ ብየሆነ እኛ እናት ጥግ ላይ ቁጭ ብለው እሳይ አፌን በቆረጠው እንዴት አይነት አገልጋይ ነው ዛሬ ያመጡት እያሉ ማለት ነው። ከዛ ባሎችም ደግሞ ከሚስቶቻችሁ ውጭ የምትማግጡ የሀገሩ ሴት ሁሉ የምታወጡ ስነ ስርዓት ልትኖራችሁ ይገባል እያለ ሰባኪው ይሰብካል። እንዴት አይነት ሰው ነው እናንተዬ ዛሬ የመጣው እያሉ ያደንቃሉ። እኛ እናት ቁጭ ብለው ጉባኤ ውስጥ ቆነጃጅት ሴቶችም የሰውን ባል ለማማገጥ ዳር የምትሉ እናንተም ንስሐ ልትገቡ ይገባል የጌታ ቀን ቀርቧልና እያለ ይላል። አሁን ምን አይነት ሰው ነው ዛሬ ያመጡብን? እንዴት አይነት የተባረከ ነው በለው ይላሉ። ሰውዬ በዚህ ቢያበቃ ጥሩ ነበር ሰባኪው። ሴቶች እናቶች፣ ባልቴቶች የሆናችሁ በነገር ገቢዎች የሆናችሁ የባልቴት ወሬ አሮጊቶች፣ በተለይ ሰፈር ለሰፈር እየዞራችሁ ወሬ የምታወሩ ምናምን ነገር ብሎ ሲል እንዴ ሰውየው ምን ነው ነገር አለው። ዛሬ ምንድን ነው እየሆነ ያለው? በለዋሏ ቀጥታ እሳቸውን የሚመለከት መልእክት ሲመጣ ማለት ነው። ለሰው ሲባል አሜን ይላሉ። እመቤቴ ድንግል ማርያም
ትልልኛለች። ድንግልናሽን ጠብቂ። እግረ መንገዴ አናድጃችኋለሁ። ክብር ለመንፈስ ቅዱስ ይሁን። የስራው ጠባይ ነው። ትመጣና ካርቶን ተሸክማ እመቤቴ ወላዲቴ ድንግል ማርያም ድንግል ማርያም ድንግል ማርያም ድንግል ማርያም ይሉላል። ሁሉም ተነሱ ከልጅነት ጀምሮ። ግን ገና 12 ዓመት እስኪሞላቸው ድረስ አይጠብቁ። ቶሎኑ በየጥሻው በየስርቻው ይተኛል። ይሄ ድንግል ማርያም ብሎ ሲል የሚኖረው ትውልድ አሁን እኮ የለም። ብትፈልግ እኮ የለም። በመብራትም አታገኝም። እኔ በጊዜ ጌታ ሰጥቶኝ አግብቻለሁ። የለም። ጭላዳ ዝንጀሮና ቀይ ቀበሮ እንደ ማግኘት ያህል ነው። ወንድሞች እንዴ ማፀንን የሚከፍት የተባለው ማፀን በምን የሚከፈተው? የሴት ማፀን በምን የሚከፈተው? በወንድ የግብረ ሥጋ ግንኙነት ስታደርግ ወይ ደግሞ ስትወልድ ነው። አለቀ። እንደ ቅድስት ድንግል ማርያም አይነቷ ስትወልድ ነው። በዮሴፍ አይደለም የማርያም ድንግልና የተወሰደው። አቤት! አዎ በቃ እነ ድንግል ማርያም የምታዩ ማለት ነው። ተነስተሽ ደግመዋለሁ፣ ድንግልናችሁን ጠብቁ። እሰልሰዋለሁ፣ ድንግልናሽን ጠብቂ። አጭርና ግልጽ። እሰልሰዋለሁ፣ እፎርዘዋለሁ፣ ድንግልናችሁን ጠብቁ። ይኸው ነው የዛሬ መልእክት። ኦኬ። ስለዚህ ቅድም ምን አለን? የምስራቁ በር የማርያም ማህፀን ነው አለን። እኔ የምልህ የምስራቁ ብለውናል። የደቡቡስ በር ኤልሱ ቀንሽ ማየ የምዕራብ ቀንሽ የሰሜን የደቡብ ነው ማየ አጥፊ $15 and $10. 15 plus 10, $5. Here you go. Thank you, Maya. Thank you. How much is this? That'll be $15. Here's $20. Here's your... Okay, sorry. የምዕራቡስ በር፣ የሰሜኑስ በር፣ የደቡቡስ በር ጠይቋቸው። ትንቢተ ሕዝቅኤልን ላይ ሲያነሱ የምስራቁ በር ብለው ሲሉ የማርያም ማህፀን ነው ብለው ሲሉ የደቡቡስ በር ምኗ ነው? ሕዝቅኤል ያየው የምስራቁን በር ብቻ አይደለም፣ የምዕራቡንም የሰሜኑንም የደቡቡንም በር አይቷል። መቼም የሰውነቷን ቀዳዳ እየፈለጉ የምስራቁ ማህፀኗ ነው፣ የደቡብ ደግሞ ጆሮዋ ነው፣ የግራና የቀኟ እያሉ ማለት ነው። ወይ ደግሞ የሰሜኑ በር ደግሞ አፍንጫዋ ነው ቀዳዳው እያሉ ሰውነቷ ላይ ቀዳዳ እየፈለጉ ምሳሌ ለመስጠት የምትሄድበት መንገድ ዋጋ ያስከፍላል። የጌታ እናት ኩልል ብሎ ተጽፎላታል። በቃ አንድ ክፍል በትንቢተ ኢሳይያስ መጽሐፍ ላይ ማለት ነው። ቀጥታ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ብሎ ያለውን ነቢየ እግዚአብሔር ኢሳይያስ የተናገረውን የአዲስ ኪዳን ጸሐፊ ስመጥር ሐዋርያ ማቴዎስ አምጥቶ ቀጥታ ኮት አድርጎ ጽፎታል። የትንቢተ ኢሳይያስ መጽሐፍ ምዕራፍ 7 ቁጥር 14 ላይ የተነገረው ቃል ለከድጃ ለቦጋለች ላየለች አይደለም። ከሷ በፊትም ለነበሩ ሴቶች አልነበረም ያ ጥቅስ። ከሷም በኋላ ከጌታ እናትም በኋላ አሁን ላለም ትውልድ ከዚህም በኋላ ለሚመጣ ያ ቃል ለነሱ የተጻፈ አይደለም። ለጌታ እናት ለማርያም ብቻ የተጻፈ ነው። ያ ክፍል ይሄው ነው። ማንን አልኩኝ? ኢሳይያስ 7:14 በቃ ይሄንን ለማርያም ነው ብሎ የፈታ ማን ነው? ማቴዎስ። ማን የተናገረው? ኢሳይያስ። ኢሳይያስ የተናገረውን ማቴዎስ ፈታው። ሁለቱም የጌታ አገልጋይ ናቸው፣ ነቢይና ሐዋርያ። ሁለቱም የእግዚአብሔር መንፈስ በላያቸው ላይ ነበረ። ሁለቱም በእግዚአብሔር መንፈስ መነዳት፣ የትንቢት ተናገረ። በእግዚአብሔር መንፈስ መነዳት ይሄኛው ወንጌሉን ጻፈ። ኢሳይያስ 7:14 አምጥቶ ኮታ ያደረገው ማን ነው? ማቴዎስ ነው። እኔ ምልህ እናንተ ትንቢተ ሕዝቅኤል መጽሐፍ ምዕራፍ 44ን የማርያም ማህፀን ነው ብሎ የፈታ ለማን ነው? ማን ነው? ኦሪገን ነው አልከኝ? ዳር ያዝ በለው። እኔ ጫጫ ሽማግሌ ማለት ነው። በዘመኑ እሱ እንደፈለገ ቀልዶ
ለምን ዮሐንስ አፈወርቅ አይሆንም? ለምን ቄርሎስ አይሆንም? ሉተር በል ካልቪን ዋቴቨር አይመለከተንም እኮ ነው ብዬ የምልህ። አይመለከተንም። የተናገሩት እንደ እግዚአብሔር ቃል ከተናገሩ ራይት እንቀበለዋለን። ካልሆነስ ሉተር ኤክስ፣ ጆን ካልቪን ኤክስ፣ ዝዊንግሊን ኤክስ፣ ቄርሎስ ኤክስ፣ ዮሐንስ አፈወርቅ ኤክስ፣ ማንንም ጥራ ኤክስ ኤክስ ነው የምናደርጋቸው። ለምን? የተናገሩት ከእግዚአብሔር ቃል ጋር ይስማማሉ ወይ ነው። ምን ነው በእነዚህ ሰዎች ቆዳ ነው ጫማችሁ የተሰራ አይነት ነገር ልትሉን ፈለጋችሁ? አንቀበልም። የኢሳያስን ማቴዎስ ስለፈታው እንቀበላለን። 7:21 1 20 እና 21 ላይ ማለት ነው ጠቅሶታል። በነቢዩ በኢሳያስ እንደተባለ ብሎ ማለት ነው። የማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 20 ላይ ማለት ነው። ቅድም ሲነበብ ነበረ። አየው የሚለው አይሁዳዊ አባት የሚለውን አየህልኝማ ከቁጥር 20 ጀምሮ እርሱም ግን ይህንን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለው የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸንሰው ከመንፈስ ቅዱስ ነውና ጮኛ ማርያምን ለመውሰድ አትፍራ አለው። ኦኬ። ከዛስ ልጅን ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያነጻቸዋል፣ ያድናቸዋል፣ ስሙንም ኢየሱስ ትለዋለህ ካለ በኋላ በነቢይ ከጌታ ዘንድ ይላል። ሃሌሉያ። በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለ ይፈጸም ዘንድ ትርጓሜው እግዚአብሔር ከኛ ጋር ነው። ማንን የፈታው? የጴንጤ ፓስተር ነው? በፍጹም። የኦርቶዶክስ ጳጳስ ቄስ ነው? በፍጹም። ማን የፈታው? ማቴዎስ አይሁዳዊው ማለት ነው። የኢሳያስን አምጥቶ ጠቅሶ የ7:14ን ጠቅሶ አምጥቶ የፈታው እሱ ነው። ትንቢተ ሕዝቅኤል እንደዚህ የፈታ ሐዋርያ ያሳየኝ ነው ብዬ አንድ የማርያም ማፀ ነው፣ ግድግዳዋ ነው፣ ጆሮዋ ነው፣ አፍንጫዋ ነው ምናምን ነገር እያልክ የሰውነቷን ቀዳዳ እየተፈለግ የምታወራ ሁሉ አሁን ዳር አስይዛለሁ ማለት ነው። በእውነት ነው የምልህ፣ ዳር አስይዛለሁ። በደንብ ነው ዳር ማስይዝህ። አምጣ። የኢሳያስን ማቴዎስ ፈቶታል አይደል? የሕዝቅኤልን የትኛው ሐዋርያ ነው የፈታው? ኦሪጋን አልከኝ፣ ድራሹን ነው የማጠፋው አልኩ። የእሱን ይሄ ውሃ ውሃ የሚል ትርጉም ማለት ነው። ካልቪን ነው አልከኝ፣ ድራሹ ነው የማጠፋው አልኩ። እኔ ካልቪኑ ሉተር ማንም ይሆን የተረጎመው አባቶች ነቢያት የተናገሩትን ሐዋርያቱ ተርጉሞት ከሆነ ይስማማናል። ካልሆነስ ዳር እናስይዘዋለን። ቄርሎስ በል ሰባሊዮስ በል ማንንም የምጠሯቸው ካለ ማለት ነው። ሰባሊዮስ እንኳን በእርግጥ መናፍቅ ነው። ያው ከሱ ያልተናነሱ ናቸው እነዚህ አንዳንዶቹ። የእግዚአብሔር ቃል ላይ ይቀልዳ እንዴ! እንዴት አይነት ቀልድ ነው? አንቺ ገላሽ ላይ አትቆይ። እንዴት አይነት ቀልድ ነው? ወንድሞች እናቶች፣ ገላሽ ላይ አትቆይም ትላለች። እንዴችኛዋ ገብታ ኦኬ። እንደዚህ አይነት ቀልድ አቁሙ። ትንቢተ ሕዝቅኤልን ለማርያም ማኅፀን ነው ብሎ የፈታ ሐዋርያ ያሳዩን በመጀመሪያ። አዎ፣ ከዛ አባቶች ወደሚለው ጋር ትሄዳለህ። እነዚህ አባቶች ፈተው ሐዋርያቱ ዝም ባሉበት እነዚህ ለፍልፈው ከሆነ የለፈለፉትን እናያለን፣ የተረጎሙትን ለማለት ነው። ከዛስ ከሐዋርያቱ ትርጉም ጋር ሐዋርያቱ ዝም ባሉበት ለጳውሎስ ያልተገለጠ አንተ ለኦሪገን ይገለጥለታል እንዴ? ምን አልከኝ ወንድም አለ? ለዮሐንስ ያልተገለጠ 5 መጽሐፍ ጽፎ ለዮሐንስ ያልተገለጠ ለሉተር ይገለጥለታል እንዴ? እና ከነ ልጆቹ ጭምር አለቃው በዛ ቁጭ ብሎ እንጀራ እንደሚበላ በዛ ደጀ ሰላም እንደሚሰግድ ያው አይመጡም። ከዛ ይስገዱ ይላል። ህዝቡ የሀገሩ ህዝብ ሁሉ ይስገድ ይላል። ከዛስ አለቃው በሰንበት ቀን ለእግዚአብሔር የሚያቀርበው የሚቃጠለው መስዋዕት ነውር የሌለባቸውን 6 በጎች ጠቦቶችም ነውር የሌለበትን 1 አውራ በግ ይሁን ይላል። ከዛስ የእህሉን ቁርባን የአውራ በግን 1 የኢፍ መስፈሪያ ለጠቦቶች የሚበቃውን ቁርባን የሚቻለውን ያህል ይሁን። ለእያንዳንዱ የኢፍ መስፈሪያ 1 የኢፍ መስፈሪያ ዘይትን ያቅርብ። በመባቻ ቀን ነውር የሌለበትን 1 ወይፈን ነውር የሌለባቸውንም 6 ጠቦቶችን 1 አውራ በግ ያቅርብ። የት? በዛ በር ደጀ ሰላም ገብቶ ማለት ነው። አለቃው በሚገባበት ጊዜ በሩ ይላል እንደሚታወቃለህ ቁጥር 8 አለቃውን በሚገባበት ጊዜ በበሩ ደጀ ሰላም መንገድ ይግባ፣ በዚያው ይውጣ።
ይገባል ይወጣል ማለት ነው። መውጫና መግቢያ ነው ማለት ነው። ምኑ በሩ የቱ በር? ይሄ በር የማርያም ማህፀን አይደለም። እሺ ይሄ በር ነው። የምስራቁ በር ይባላል። ጎልደን ጌት ኦኬ፣ የምህረት በር ተብሎ የሚባለው ማለት ነው። በኢየሩሳሌም ቤተ መቅደስ ፊት ለፊት ላይ በምስራቁ በኩል ወደ ደብረ ዘይት ተራራ የሚያመለክተው ማለት ነው። ይሄ መቃብሩ ነው የአረቦቹ። ይሄ ኖርታ ስቴድ፣ ይሄ ቄድሮን ፈፋ ነው፣ የቄድሮን ሸለቆ። እዚህ ጋር ደጆሬ ስትመጣ ጌቴሴማኒ ጌታ ይጸለይበት ነው። እሱን ከፍስትል የደብረ ዘይት አቀበት ቁልቁለማና አቀበት ዳገቱ ማለት ነው። ዳገቱ ጋር ስትደርስ በምስራቅና በምዕራብ ቢታንያና ቤተፋጌ የሚባሉ ኩታ ገጠም መሬቶች አሉ። የነ ለምጻሙ፣ የነ ስምዖን፣ የነ ማርያም፣ የነ ማርታ፣ የነ አላዛር መንደር ማለት ነው። ቤተፋጌ ደግሞ የአህያይቱ ጉርንጫ ተፈታ የመጣችበት መንደር ማለት ነው። እዚህ መጥተህ እንዳታምታታ። ስለዚህ በዚህ በር ነው ይገባል ይወጣል የተባለ ነበር። ይሄ በር ተዘግቷል። የመዘጊያውን ምክንያት መንስኤው ይሄው መቃብር ነው። ማንንም ሰው ጥሩ በሌላ ጊዜ አፈላልጋችሁ ትንቢተ ሕዝቅኤል ላይ አወራለሁ ከኤርሚያስ ጋር ብሎ የሚለውን ሰው ካለ ጥሩት። ገለባ የሆነ ትርጓሜ ይዘው ህዝብን ያደናግራሉ። ኦኬ ይሄ ማለት ነው መቅደሱ ያኔ እዚህ ጋር ነበር። ይሄው መስጊዱ አሁን ያለበት ማለት ነው። አያችሁ፣ ይሄ መቅደሱ እዚህ ጋር ነበር፣ አሁን መስጊዱ ያለበት። ይሄ ምስራቁ በር ማለት ነው። የደቡቡ በር በዚህ አለ፣ የሰሜኑ በር በዛ አለ፣ የምዕራቡ በር በዛ አለ። ይሄ ፀሐይ መውጫ ነው። እኛ እኮ ቸገረን ወንድሞች እናቶች። ምን ብለን ነው የምትነግረው ለዚህ ህዝብ? የሚያነበው ሰኔ ጎልጎታ፣ የሚያነበው ውዳሴ ማርያም፣ መጽሐፍ ቅዱስን አያነቡ፣ ታሪክን አያቁም፣ ጂኦግራፊ አያቁም። ጂኦግራፊ እኮ አያቁም ነው ብዬ የምልህ። እመቤታችንን በቤተ መቅደስ ውስጥ ሐርና ወርቅ እያስማማች ስትፈተል አገኛት ይላል። አንተ ሰውዬ መንፈሴን አታበሳጨው ስልህ ገብርኤል መጥቶ ያገኛት የት ነው ብሎ ይላል። እዚህ ቤተ መቅደስ ውስጥ ቤተ መቅደስ እዚህ ለምን እሷ እዛ ስታን ምንድነው ሐርና ወርቁን እያስማማች ስትፈትል ይላል። እሱ የአሮጊቶች ተራ ወሬ ነው። ሐርና ወርቅ ሲጀምር ተስማምቶ አይፈተልም። እሷ ፈታይም አይደለችም። ሁለተኛ ማደጊያ ሟለ ህፃናት አድርገውት የጌታን ቤት ማለት ነው። ያኔ ቤተ መቅደሱ እዚህ ጋር ስለነበር የዘሩባቤል ቤተ መቅደስ እና እዛ ይኸውልህ መልአኩ ፋኑኤል እየመጣ በክንፉ እያላተመ እያራገበ ትኩስ መና ያበላት ነበር። ካህናቱ እንደውም ከእሷ ከምትበላው መብል ለመብላት ክጃሎት ሁሉ አድሮባቸው ምናምን ወሬ መጽሐፉ የትን ይነግረናል። በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ይላል ሉቃስ ይጽፋል። ይሄ የት ነው? ኢየሩሳሌም። ለማን ነው ርስት ተደርጎ የተሰጠው ኢየሩሳሌም? ለነገደ ብንያም። ኦኬ የይሁዳ ክፍል ኬብሮን ላይ ያለ ለነገደ ይሁዳ የተሰጠው፣ ኢየሩሳሌም ለነገደ ብንያም የተሰጠው ነው። ከብንያም ደግሞ ቀጥሎ ለነገደ ኤፍራይም ነው የተሰጠው። ርስታቸውን እንደዚህ ነው ያደረገው። ይሄኛው ይሁዳ ማለት ነው አቀማመጡ። ይሄኛው ኢየሩሳሌም ያለባት ይሄ ማለት ነው ለነገደ ብንያም ነው የተሰጠው። ይሄኛው ደግሞ ለነገደ ኤፍራይም ነው። ኤፍሬም ጂኦግራፊ እንኳን ሳያውቁ እኔ እኮ ጌታ ኢየሱስ ምስክር እኮ ነው አልኩ። አንድ ጥምጣማን ባገኝ ደስ ይለኝ ነበረ። ያለኛ መጽሐፉን ማን ይፈታዋል ብለው የሚሉ ማለት ነው። 30 ዓመት የለፋበትን በ3 ሰዓት ባልሞላ ውስጥ ዜሮ ስከትለት ያይ ነበረ። እነሱ እዚህ ታሪክ ላይ እንደሚዋሹ ማንም አይዋሽም። በዓለም አቀፍ ባለቤተክርስቲያን ለነገደ ኤፍሬም ለነገደ ቢንያም በተሰጠበት ነው ኢየሩሳሌም ያለው። ኦኬ ቤተ መቅደሱ ማሳደጊያ የመዋለ ህፃናት ማሳደጊያ አልነበረም። ገብርኤል መልአኩ ያገኛት የት ነው? ናዝሬት። ናዝሬት ደግሞ ከዚህ ከኤፍሬም አልፈ ምናምን ነገር ያ በገሊላ ባህር ዙሪያ ያለው ለነገደ ዛብሎንና ንፍታሌም ነው የተሰጠው። ኦኬ ና ተማር።
ለንፍታሌም ለእነዚህ ሁለት ነገር ነው የተሰጠው። ያ የገሊላ ባህር ዙሪያ ማለት ነው። በገሊላ ባህር ዙሪያ ሰሜኑ እስራኤል ላይ የአሕዛብ ገሊላ የተባለው ሊባኖስ ነው። የእስራኤል ገሊላ የተባለው ባህሩ ያለበት የጥብርያዶስ ባህር ማለት ነው። እሱ አካባቢ ላይ ርስት የተሰጠው ለንፍታሌምና ለዛብሎን ነገድ ነው። ጌታችን ኢየሱስ ክርስቶስ በእነዚህ ነገድ ከተሰጠው ርስት ውስጥ በናዝሬት ከተማ ውስጥ ነው የሚኖሩ። አይ ቲንክ ዛብሎን ይመስለኛል እሱ ያለበት ናዝሬት ማለት ነው። ኦኬ፣ ይህን ማን ነው የተናገረው? ኢሳይያስ ምን ትላለህ? ምዕራፍ 9 ይንተፋተፉብናል እኮ መጥተው ማለት ነው። ነገር ግን ተጨንቃ ለነበረች ጨለማ አይሆንም፣ በመጀመሪያውም ዘመን የዛብሎንና የንፍታሌምን ምድር አቃለለ ይላል። የንፍታሌምና የዛብሎን ምድር በኋለኛው ዘመን በዮርዳኖስ ማዶ በባህር መንገድ ያለው የአሕዛብን ገሊላ ያከብራል። እስኪ ምጡና አሁን ብሉይ ኪዳን ላይ አጠናን ብለው የሚሉ ሰዎች በጂኦግራፊ ያስረዱን እስኪ፣ ይህን ነገር ይንገሩን እስኪ። ምን ማለት ነው አቃለለ ማለት? የንፍታሌምና የዛብሎን ምድር አቃለለ ብሎ የሚለው በኋለኛውም ዘመን ማለቱ ምን ማለቱ ነው? በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል። የትኛውን የአሕዛብ ገሊላ? ቅድም ትንሽ ፈንጭ ሰጥቻለሁ ሊባኖስ ብዬ። ስለዚህ የንፍታሌምና የዛብሎን ምድር ላይ አገልግሎቱን ሲጀምር ጌታ ከየት ነው የጀመረው? ከየት ነው የጀመረው? ማንም ይጽፍ እስቲ። ከየት ነው የጀመረው? ከየት ነው የጀመረው? ገሊላ። እሺ፣ ሰሜኑ ክፍል ማለት ነው። አካባቢውን ቦታውን የሚያውቃለ? አቤቱ ጌታዬ። ገሊላማ አውራጃው ነው ወገኖች። ገሊላ ባህሩ ነው፣ ግን አውራጃ ነው። ያኔ በአውራጃ ነው። ገሊላ አውራጃ ውስጥ ብዙ ከተሞች አሉ። እነ ጌንሴሬጥ፣ ማነው ቅፍርናሆም፣ ቤተሳይዳ፣ ኮራዚን የሚባሉት ማለት ነው። በጣም ብዙ ከተሞች ናቸው አሉት። ናይን፣ ናዝሬት ራሷ፣ ጥብርያዶስ ባህሩ ነው ብራዘር። ሉቃስ ምን ይላል? ማን ነው? ማቴዎስ ኤልሱ ነይ እናቴ። ያን ጊዜ ዳቢሎስም እነሆ መልአክም ቀርበው አገለገሉት። ንጉሱ ለዘላለም ስም ይባረክ፣ የአባቶቻችን አምላክ። ኢየሱስም ዮሐንስ አልፎ እንደተሰጠ በሰማ ጊዜ ወደ ገሊላ ፈቀቅ ብሎ ሄደ። ናዝሬትንም ትቶ በዛብሎና በንፍታሌም ሀገር በባህር አጠገብ ወዳለችው ወደ ቅፍርናሆም መጥቶ ኖረ። ችን ከተማ ትጠሯታላችሁ ብዬ ነበር የጠበቅኩትኝ። ቅፍርናሆም፣ አንቺ ቅፍርናሆም ወደ ሰማይ ከፍ አልሽ፣ ወደ ሲኦል ትወርጃለሽ ብሎ ያላት ማለት ነው። ወዮልሽ ኮራዚን፣ ወዮልሽ ቤተሳይዳ፣ አንቺ ቅፍርናሆም ወደ ሰማይ ከፍ አልሽ፣ ወደ ሲኦል ትወርጃለሽ። ለምን? በእነዚህ በሶስት የእስራኤል ከተሞች ላይ ጌታ ልምድ የፍርድ ቃል የተናገረው በእናንተ ተደርጎ የነበረው ተአምራት በጢሮስና በሲዶና ተደርጎ ቢሆን ኖሮ ከብዙ ዘመን ጀምረው ማቅ በለበሱ ነበር ይላቸዋል። ማን? ኮራዚን፣ ቅፍርናሆም፣ ቤተሳይዳ። ማን? ኮራዚን፣ ቅፍርናሆም እና ቤተሳይዳ። የት መጥቶ ኖረ? ቅፍርናሆም መጥቶ ኖረ። በነቢዩ በኢሳያስ የተባለውን አየው። ምዕራፍ 9 ለቅድም ያሳየው ኢሳያስ ላይ በነቢዩ በኢሳያስ የተባለውን የዛብሎንና የንፍታሌምን ምድር የባህርን መንገድ በዮርዳኖስ ማዶ የአሕዛብን ገሊላ በጨለማ የተቀመጠው ሕዝብ ታላቅ ብርሃን አየ። በሞት አገርና ጥላ ለተቀመጡ ብርሃን ወጣላቸው የተባለ ይፈጸም ዘንድ ሆነ ይላል። ማለት ምን ማለት ነው? አስቀድሞ ስብከተ ወንጌሉን ሲሰብክ የዛብሎን ነገድና የንፍታሌም ነገድ ሁለቱ የነገድ አባቶች ሰፍረውበት የነበረ የገሊላ ባህር ዙሪያ ስለነበረ ሲ ኦፍ ጋሊሊ። አባዬ ለዘላለም ስም ይባረክ። ሲ ኦፍ ጋሊሊ ይህን ማለት ነው ብራዘር። አንተ ቁጭ ብለህ ሰኔ ጎልጎታ ታነባለህ። አታዩም፣ ታሪክ አታነቡም፣ ጂኦግራፊ አትመለከትም፣ ወሬ ብቻ
በረከቱ አይደርባችሁ ይላል። ምን በረከት ያደርባል? አንተ የማንችም የቋቋች አሮጊት አምጥተው ከውጭ ሀገር ከሀገር ውስጥ አውጥተው የማሆይ እንትና በረከቱ አይደርብ ዳርያዥ በላት። ምን በረከት አላትና ሴት ምን በረከት አለውና ወንድ ሰው ምን በረከት አለው? በጎ ስጦታ ፍጹም በረከት ከብርሃናት አባት ከሰማያት ይወርዳሉ ብሎ ያዕቆብ በመልእክቱ ጽፏል። በዚህ ባህር ዙሪያ ላይ የከተሙ የእስራኤል ወደ 10 የሚያህሉ ከተሞች ነበሩ። ያኔ ሮማውያን ይገዟቸው የነበሩት ማለት ነው። 10 የሚያህሉ ከተሞች ነበሩ። በእነሱ ዙሪያ እየተመላለሰ ነው ጌታችን ያገለገለው ማለት ነው። እነዚህ ከተሞች ለዛብሎን ነገድና ለንፍታሌም ነገድ የተሰጡ ርስት ናቸው። ከዚህ በጣም ብዙ ታላላቅ ሰዎች ወጥተዋል፣ የእግዚአብሔር ሰዎች። ለምሳሌ ቤተሳይዳ ከሚባለው ከተማ ውስጥ ጴጥሮስና አንድሪያስ የሚባሉ ሁለቱ አባቶች ከዛ ነው የወጡት። ማስታወሰው ማቃቸው ማለት ነው። የዮሐንስንና የያዕቆብን ቤተሰባቸው የቱ ጋር እንደሆነ አይናገርም፣ ግን ያው በዛው ከተማ ውስጥ ነው፣ በዛው ዙሪያ አካባቢ ላይ ማለት ነው። የቤተሳይዳ ሰዎች መሆናቸውን ጴጥሮስና አንድሪያስን በደንብ ተናግሯል። ዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ ማለት ነው። ፊልጶስን ብሎ ያለበት ማለት ነው። ከቤተሳይዳ ከነ ጴጥሮስና ከነ አንድሪያስ ከተማ ነበረ። በጣም ትልልቅ ሰዎች ወጥቶበት ከብሉይ ኪዳን ነቢያት በዚህ በንፍታሌም ነው በንፍታሌም ይመስለኛል በዛብሎን ነገድ ለዛብሎን ነገድ በተሰጠው ርስት ውስጥ የአማቴው ልጅ ነቢዩ ዮናስ ከዚህ ምድር ውስጥ ጋቴልፌር ከሚባል ቦታ ላይ ወጥተዋል ማለት ነው። ዮናስ ያኮ ተቸገረን ታውቃለህ። ይሄ በአንደኛ ነገሥት መጽሐፍ ምዕራፍ 14 ላይ ታገኛለህ። ዝም ብሎ ወሬ ማውራ እንዳይመስልህ። ቁጥር ስንት ላይ እንሂድ? የአማቴው ልጅ ነቢዩ ዮናስ ኦኬ እሺ ኤልሱ ፕሊዝ ካም። አንድ የቆይ ልጄ ላምጣት ወገኖች ፕሊዝ። ተባረኩ ቅዱሳን። እዚህ ቤት ግን አድሚን የለም። ይሄ ኪሮኒክስ የሚባለው ሰው የሚጽፈውን ነገር እያያችሁ ነው። ለምንድን ነው ብሎክ የማታደርጉት? ግን ብዙ ጊዜ ጻፍኩኝ እኮ ለምንድን ነው ብሎክ የማይደረገው? የሚጽፈውን በጣም ነውር የሆነ ነገር አያችሁ። ኢየሱስን በጣም በብልግና ብዙ አድሚን አሉት አይደል? እንደ ኤርሚ ዛሬ ሙሉ በሙሉ ነው ማነሳው ነው ነውር ነገር ስድብ ቆይ ግድ የለም ሙሉ በሙሉ አንዳችሁም እንዳታዝኑ በእኔ ሞዴሬተሮች እዚህ ያላችሁ በሙሉ ነው ማነሳው ወገኖች። ኦኬ በዓላማ ነው የሚተዋቸው የሚሳደቡትን ባይዘው ቴንክ ዩ ሙሉ በሙሉ ነው ማነሳው። እንደ አዲስ ሞዴሬተር ነው የምሰጠው። ከዘማሪ ዳጊ ውጭ ሌሎችን ከዳንዬና ከብሩክ ውጭ ሌሎችን በሙሉ ነው ማነሳው። እንዳታዝኑ እንዳትቀየሙ። ቴንክ ዩ ይኸው እዚህ ጋር ይናገራል። ሁለተኛ ነገሥት መጽሐፍ ምዕራፍ 14 ቁጥር 25 ላይ የጋቴልፌር የነበረው በአማቴው ልጅ በባሪያው በነቢዩ በዮናስ እጅ እንደተናገረ የእስራኤል አምላክ እንደ እግዚአብሔር ቃል የእስራኤልን ድንበር ከሐማት መግቢያ ጀምሮ መለሰ ይላል። ይሄ ጋቴልፌር የሚባለው ለነገደ ዛብሎን በተሰጠ ቦታ ላይ ያለ ቦታ ነው። ኦኬ ኤልሱ ፕሊዝ ካም። ኦኬ ኔቶ ለማዬ ምንድን ነው የሄድሽው?
just changed. I just changed. ኦኬ ይሄ ጋቴልፌር የሚባለው ለማነገድ እንደተሰጠ በዚህ ክፍል ላይ ስታዩ ለዛብሎን ነገር ነው። በኢያሱ መጽሐፍ ምዕራፍ 19 ቁጥር 13ኛ ቁጥር 10 ላይ 19 10 ቅድም ያየነው የጋቴልፌር የተባለው የአማቴው ልጅ ነቢዩ ዮናስ ለነገደ ዛብሎን በተሰጠ ርስት ውስጥ ነው የተወለደው። ትልልቅ የእግዚአብሔር ሰዎች ወጥተውበታል ብያልኳችሁ። ቦታቸውን ሁሉ አጥኑ። ስታጠኑ ካጠና ጂኦግራፊንም አጥና መጽሐፍ ቅዱስን ለማወቅ ከፈለጋችሁ ማለት ነው። በተለይ የእስራኤልን ጂኦግራፊ ማለት ነው። በደንብ እነማ ከየት ቦታ ላይ ወጡ፣ ያ ቦታ ለማን ርስት ነው የተሰጠው፣ ከተማውን ይናገራሉ ወይ ስንል ኢያሱ እንደዚህ ይላል። ምዕራፍ 19 ቁጥር 10 ላይ ሶስተኛው ዕጣ ለዛብሎን ልጆች በየወገናቸው ወጣ። የርስታቸውም ድንበር ወደ ሳሪድ ወደ ሳሪድ ደረሰ። ድንበራቸውን በምዕራብ በኩል ወደ መርዓላ ወጣ እስከ ተይማይ ወደ ማራ ወጣ እስከ ደባሼትም ደረሰ። በዮቅንአም ፊት ለፊት ወዳለው ወንዝ ደረሰ ይላል። አኔን ወንዝ ማንም አያውቅም። ለመጽሐፍ ቅዱስ ላይ ግን ስታገኘው ታነበዋለህ። ለማስተማር ስትነሳ ግን ወንዙ የት አካባቢ አሁን ለምሳሌ ይሄ በዮቃንም ፊት ለፊት ወዳለው ወንዝ ደረሰ ይላል። የወንዙን ስም አይጠራም። ለምሳሌ አሁን በኤርምያስ መጽሐፍ ምዕራፍ 2 ላይ የሺሆርን ወንዝ ብሎ ይላል። በግብፅ መንገድ ያለውን የሺሆርን ወንዝ ይላል። ያ ወንዝ አለ የለም፣ አሁን ይወርዳል አይወርድም፣ በዚያን ጊዜ ወንዝ ነበረው። ወንዝ ከሆነ በጋና ክረምት የሚዘንብን የሚወርድ ነበር እንደ ዮርዳኖስ የማያቋርጥ ወይስ የሚደርቅ ወንዝ ነው ወይ ከጊዜ በኋላ የደረቀ ነው? ልክ የፊሶን ወንዝ እንደሚለው ማለት ነው። የፊሶን ወንዝ የኤውላጥን ምድር ይከባል ብሎ ዳሉ ዘፍጥረት መጽሐፍ ኤደን ገነትን ከሚያጠጡ ከአራት ወንዞች የት አካባቢ ነው ወንዙ ያለው? ጂኦግራፊው የት አካባቢ ያመላክታል? ጥናት ያስፈልጋል። ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ብለህ የሰኞ ውዳሴ ማርያም ደግመህ መጥተህ ጴንጤ ቤት አትግባ። እሳት ውስጥ ነው የምትጠጣደው ነው ብዬ ጌታ ኢየሱስ ምስክር። እራርተን እኔ እየራራሁላችሁ ነው የማወራው። እንደውም ሳወራ በተለይ ኦርቶዶክሳን አንድ ጥቅስ ይዛ ፊር አትበል ብራዘር። አትችልም። ተሐድሷውያኑ ጋርና ጴንጤው ጋር መቆም አትችልም። ያው ከዛስ ወደ ምስራቅም ከሳሪድም ወደ ፀሐይ መውጫ ወደ ምስራቁም ወደ ኪስሎ ታቦር ዳርቻ ዞረ ካለ በኋላ ወደ ዳብራትም ወጣ ወደ ያፊያም ደረሰ። ከዚያም በምስራቅ በኩል ወደ ጋቴልፌር፣ ይሄ ነው የነቢዩ የዮናስ አገር። ይሄ ነው ለማን ነገር ነው የተሰጠው? ለዛብሎን ነገድ በተሰጠው ርስት ውስጥ ርስቱ ለነገደ ዛብሎን በተሰጠ ርስት ውስጥ ማን የሚባለው ቦታ ላይ ጋቴልፌር ይባላል ማለት ነው። ወደ ኢታቃጺን አለፈ፣ ወደ ሪማንም ወደ ኒአም ወጣ ይላል። ድንበርም በሰሜን በኩል ወደ ሃናቶስ ዞረ። በመውጫውም በይፍታሄኤልም ሸለቆ ነበረ ይላል። ይህን ሸለቆ ሰምተው ታውቃለህ? ስንት አይነት ሸለቆች አሉ ባቃቸው እንኳን ግን የአርኖን ሸለቆ አለ። የአርኖን ሸለቆ አለ። ደግሞ ማነው የወይኑን ዘለላ ያመጡበት የኤሽታኦል ሸለቆ አለ። ኤሽታኦል የሚባለው ሸለቆ ማለት ነው። ኦኬ ወደ ኤሽታኦል ሸለቆ መጥተው የወይን ዘለላ በዛም ነበረ። እንደዚሁም ሳምሶንን ራሱ የጌታ መንፈስ በኤሽታኦል በዛ በሸለቆ ማለት ነው። ለነገደ ዳን መሰለኝ እሱ አሁን ለነገደ ዳን ነው። በዛ በተሰጠ ርስት ውስጥ ነበረ። ብዙ ሸለቆች አሉ፣ ብዙ ወንዞች አሉ፣ ብዙ ተራሮች አሉ፣ ብዙ ኮረብቶች አሉ። ይጠራል፣ ይጠቅስልሃል። እና ብሉይ ኪዳንን ለማስተማር እንዲህ ዝም ብለህ ትፍ እመቤት የወለደችው ኢየሱስ ክርስቶስን በቃል ልበሉ አሜን በሉ ብለህ ደምትል አይደለም። ብዙ ምርመራ ያስፈልገዋል። ጋቴልፌር ለነቢዩ ለዮናስ የተሰጠ ማነው? ነቢዩ ዮናስ የወጣበት ምድር ነው። ጋቴልፌርና ይላል። ይህን የት ነው የምታገኘው?
በሁለተኛ ነገሥት መጽሐፍ ምዕራፍ 14 ቁጥር 25 ላይ ይኸው የጋቴፌር በነበረው በአማቴው ልጅ በባሪያው በነቢዩ በዮናስ እጅ እንደተናገረው እንደ እስራኤል አምላክ እንደ እግዚአብሔር ቃል የእስራኤል ድንበር ከሐማት ጀምሮ፣ ሐማት ሶሪያ ውስጥ ማለት ነው ያለ ሀገር ነው፣ መግቢያ ጀምሮ እስከ አረባ ባህር ድረስ ደረሰ ይላል። አረባ ባህር ማለት በደቡቡ ክፍል ያለው ኤላት የምትባለው ከተማ ማለት ነው። ቀይ ባህር ማለት የአረባ ባህረ ሰላጤ የተባለው ማለት ነው። ኤላት ኢላት ይሄ ማለት ነው አረባ የተባለው። ኦኬ ይሄ ማለት ነው አረባ የተባለው። ይሄ የደቡቡ የመጨረሻው ክፍል ቀይ ባህር ማለት ነው። ድንበራቸው ከሐማት ማለት አይ ዶንት ኖ እንዴት እንደማሳይ። ኢዝራኤል ማፕ ታይም ኦፍ ሞሴስ ጃሽዋ ሞሴስ ያ እዚህ ጋር ይታያቸዋል። ሐማት የምትለው ሶሪያ ውስጥ ማለት ነው። ሐማት ከዚህ ጀምሮ የደቡቡን ክፍል እንደውም ወርታች አያሳይም እስከ ቀይ ባህር ድረስ ያለው ማለት ነው። ሙሉውን ቢያሳይ ደስ በላይ ነበረ፣ አላሳየንም። ያው ሐማት ትላለች እዚህ ጋር ይታያችሁ ከሆነ በእንግሊዝኛው ሶሪያ ድንበር ውስጥ ያለ ማለት ነው። ከዛ ጀምሮ እስከ ደቡቡ ክፍል ቀይ ባህር የአረባ ባህር ብሎ ያለው እዛ ድረስ ነው ድንበሩ ማለት ነው። በነቢዩ በዮናስ እጅ ኦኬ። ታይም ኦፍ ጆና ቆይ አንዴ ጠብቁኝ። ስንት ሰው ኮሌጅ በጥሷል እኮ ግን አያነብም፣ ቁጭ ብሎ አያነብም። ወይኔ ህዝቤ ታይም ኦፍ ጆና ያ እዚህ ጋር ከገለጠው እስኪ በኢዮርብዓም ዘመን የነበረ ስለሆነ በ786 እስከ 746 ማለት ነው የይሁዳ ድንበር ነው። እዚህ ጋር ግን የሚያሳየው እዚህ ታች ድረስ ይወርዳል። ኤላት የምትባል ከተማ እዚህ ጋር ታያታላችሁ። እዚች ጋር ቸትል ኤላት፣ ይሄ የአረባ ባህር የሚባለው ቀይ ባህር ነው። ኤላት የደቡቡ መጨረሻ የእስራኤል ከተማ ነው እና በነቢዩ ዮናስ የነበረው በኢዮርብዓም ዘመን ነው። ልክ ነው። እና ከሐማት ጀምሮ ይታያል። ቀድሞ ሁለተኛ ነገሥት መጽሐፍ ምዕራፍ 14 ቁጥር 25 ላይ ነበሩ። የእስራኤል ድንበሯ ከዚህ እስከዚህ ድረስ ነበር። ይሄ ሁሉ ነበር። እና ተባረኩ። ልጄ በጣም አስቸግራኛለች። ቤተሰቤ ስለሌለ ልጄ ሉካፍተር ማድረግ አለብኝ። ሕፃን ናት፣ ራሷን ችላ እራት መብላት አትችልም። እና ጸጋና ሰላም ይብዛላችሁ። በጣም ይቅርታ አገልጋዮች መታችኋል። በኋላ ከቻልኩ ወይ ከፍታለሁ፣ ካልሆነ ሌላ ሰው የሚከፍት ከሆነ እመጣለሁ። እዚህ ላይ ላብቃ። በጣም ይቅርታ። በቀጥል ደስ ባለኝ ነበር። ልጄ ግን እየረበሸ ነው። 13300 ሰው ከበስተኋላ ይሰማል። ወንድሞች ናቶች 13300 ሰው ከበስተኋላ መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስን አንብቡ። ደግሜ እነግራችኋለሁ። ሰኔ ጎልጎታና ውዳሴ ማርያም አንብበ መተ ጴንጤ ፊት የምትቆምበት ሞራሉ የላችሁም። ትከስራላችሁ። ከሳሪ ነው የምትሆኑት።
በጣም ከሳሪ ነው የምትሆኑት። ታፍራላችሁ፣ ትዋረዳላችሁ፣ ትሸማቀቃላችሁ። መጽሐፍ ቅዱስን ካላነበብክ በሚመጡት ዘመናት በጴንጤ ፊት አትቆም። ይታያል። ተደብቆ ቁጭ ብሎ እዛ ያይልሃል። አሁን ይሄ መርሃ ግብር እኔ እዚህ ዛሬ አሁን እያገለገልኩት ያለው ነው። ይታያችኋል። እዚህ አሁን ያለንበት ማለት ነው። ጆን እዚህ ጋር አለ፣ ሄደን እዚህ ጋር አለች፣ መርጌታ እዚህ ጋር አለ፣ መርጌታ እዚህ ጋር አለ፣ ኤፍ እዚህ ጋር አለ። አያችሁ 13300 ሰው ቁጭ ብሎ ቢሃይንድ ባያ ይልሃል። እያያችሁ ነው ወገን። ለምን ብዙ ካህናት ይኖራሉ። አሁን እንደ የመጨረሻ እዛ ቤት ገብታችሁ አታምኑ፣ የእሱን ቤት አታሙቁለት ብለው በግዝት አስፈራርተው ሰው ሁሉ አሁን ጨንቋቸው እንደ ኒቆዲሞስ ተደብቀው ይሰማሉ። ከጳጳስ ከመነኩሴ ጀምሮ ከመርጌታ ጀምሮ ማለት ነው። ኤርሚያስ ምንም ስለሆነ አይደለም፣ መርጌታ ምንም ስለሆነ፣ እዚህ ያሉ ወንድሞቼ እናቶቼ ምንም ስለሆነ አይደለም። ጌታ በሰጠን ጸጋ ነው የምናገለግለው። ተራ ነገር እንቶ ፈንቶ ነገር እዚህ ቤት አይወራም። እንደ ኒቆዲሞስ እሱ በሌሊት ነው ተደብቆ ያየ የነበረው። እነዚህ ግን ቢሃይንድ ባይ ነው የሚያዩት። ቢሃይንድ ባይ ማለት ከበስተኋላ ሆነው ያያሉ ማለት ነው። ለምሳሌ እንዴት ብዬ ላሳየ? የአንድ ሰው ላይቭ እስቲ ካገኘው እንደዚህ ስክሮል አድርግና፣ ኦኬ አሁን እዚህ ጋር ኤርሚ አለ፣ ይታያቸዋል። ኤርሚያስ ማለት ነው። አሁን እኔ ቢሃይንድ ባይ ነው እዚህ ጋር እያየሁት ያለሁት። ይታያቸዋል አይደል? ኤርሚ አሁን በጌታ ያመነ ወንድም ማለት ነው። ቤት ከፍቷል። ቢሃይንድ ባይ ነው እያየሁት ያለሁት። ስገባ እንደዚህ ነው የምገባው። እንደዚህ ገባው ማለት ነው። አሁን 17 ሰው እያየ እንደሆነ እያየ ነው ገብቻለሁ። አሁን በሌላ አካውንት ማለት ነው። ቢሃይንድ ባይ ግን ላድርገው ብዬ ካልኩ እንደዚህ ወጥቼ በውጭ በኩል እንደዛ ያለው አሁን እሱ እያየሁት እንደሆነ አያውቅም። ሲስተሙ ግን ያሳያል። ሲስተም ኧረ ለእኛም ንገረን። ሲስተሙ ከበስተኋላ 13300 ሰው ቁጭ ብሎ ያለ ይታያቸው ወንድሞች ናቸው። በጌታ በኢየሱስ ቁጭ ብሎ ተጥዶ የለ ቴዎሎጂያን ነኝ ብሎ ያለ ሁሉ ቁጭ ብሎ ነው የሚማረው። ኦርቶዶክሱም ጴንጤው ምን አይማሩ ብያለልን፣ አይስሙ ብያለልን። የሚገርም ነው። መርጌታ ልትወልደው ስትል እንዲው ጨንቆኛል፣ ምን ብዬ ልውለድ? ሰማይ ዮ ብለሽ ውለዲ ነው። ዮዳ ስትይ ከዛ ውልቅ ብዬ ወጣለሁ ያላት እምን ላይ ነው እንደዚህ ብሎ የሚለው የነበረው መርጌታ እናየዋለን። እንዲሁ ከቤት ስለወጣው ነው። እና ኧረ በጣም ብዙ ይሄ ከርሰ ድንግል ሰፋ እምሰረገላ እንትን የሚል አለ። ከርሰ ድንግል ኮነ ሆህተ ሰማይ ወዘእንበለ ይትርሃው እንደዚህ ከሰማይ ደጆች ይልቅ የማርያም ማህፀን ሰፋ፣ እንዲሁ ሰማይና ምድርን ያዘ ለማለት የሚሄዱበት እና ርዕሱን ሳትቀይረው በደንብ እንትን እንለዋለን። በኋላ ከገባ መታየት ያለበት ነገር ስለሆነ አረ በደንብ ነው መገባው። መሪ በኋላ ላይ እገባለሁ። በቃ ገባና እንገባለን። አይዋለሁ ኑ ወንድሞቼ። መርጌታ ይሄኛውም ወንድማ ነው። መርጌታ አንዱ ዓለም በድጋሚያቸው ባለፈው ተዋውቀናል። እግዚአብሔር እሳት የሆኑ ልጆችን አስነስቷል። በእውነት ኤርሚ እንዴት ነው ወንድማችን? እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም? አይሰማም? እግዚአብሔር ይመስገን ደህና ነን ብራዘር። ሰላም ብያለሁ። ከዚህ ቤት ያላችሁ በሙሉ ሰላም ብያለሁኝ። ሁላችሁም ሰላም ብያለሁ። ከኤርሚ ጋር ተዋውቀናል ባለፈው። መርጌታም፣ ቆሞስም፣ ሁሉም ኤፍሬምም ሁላችሁን ሰላም ብያለሁ። ከዚህ ቤት ያላችሁት ቴንኪ ወንድማችን። አንድዬ እንኳን ደህና መጣህ። እንኳን ደህና ቆያችሁኝ ሁላችሁም። እግዚአብሔር ከዛ እሳት ውስጥ ሲያወጣ በዓላማ ነውና አንዳንድ ቪዲዮዎችንም ዘግቼ እየሰማሁ ነበረ። መርጌታን ታውቃቸዋለህ አይደል? እስር ያሉትን? አዎ አውቃቸዋለሁ። እዚህ ጋር እንትን ያው በአካል ባንተዋወቅም እዚህ እንደ ላይ ያዩ ቆሞስንም ከታች አይታቸዋል። አዎ ምንም የቀረኩ የለም። አንድ ብፁዕነታቸውንም እናመጣለን። እስኪ ሰሞኑን ይመጣሉ፣ ገና ይመጣሉ። እግር ነው እኮ የቀራቸው ኤርምዬ እንጂ እያዩ እኮ ነው መሪ። የእግር መምጣት እንጂ የልብ መምጣትማ ሁሉም ሸፍተዋል፣ ሁሉም መጥተዋል ማለት ይቻላል። አዎ
ባለፈው ከቆመስ ጋር አንድ ቦታ ሄደን ነበረ። መጽሐፍ ቤት ነው እና እዛ ቆመን እንትን እያል ያወራሉ ዝም ብለው። መርጌቶች ናቸው እኮ ይኸው ቆመስም አሉ። እኛ ዝም ብለን ቆመናል እና እሱ ስለሚያውቀን ቆይ እነሱ ይሄዱ ብለን ነው አልነው። እና ቲክቶክ ላይ የሚገቡ ናቸው፣ መርጌቶች ናቸው። አንዱ የአቋቋም መምህር ነው። ምን ገደለን እኮ ይሄ ሰው። ኧረ እንደዚህ የሚል መጽሐፍ ደግሞ ስጠኝ ይላል እና እዛ መጽሐፍ እየገዙ ማን ነው ገደለን የሚሉት? አንተን ነዋ። መልስ ለመስጠት መጽሐፎች እያጠራቀሙ እየገዙ በጣም ዝም ብለን ቆመናል። እሱ ደግሞ ያውቀናል። በጣም ያቋቋም መምህር ነው ልጁ። መጽሐፍት ቤት ከፍቶ ምን እዚህ ጉቦ ከየት ላምጣ 200,000 ጉቦ ጠይቀውኛል። እንደዚህ ገዝቼ እንዲያው እዚህ ብነግድበት አይሻለኝም እንደዛ የአመፅ ገንዘብ ከምበላ ብሎ እዛ ከፍቶ እንትን እያለ ነው። እና ሲነገረን ከሄድን በኋላ እነዚህ ሁሉ እዚህ መጥተው የነበሩ በሙሉ ተሐድሶ ናቸው፣ የሉም ሸፍተዋል ሲለን በቃ ዝም ብለን እንትዳል። በኋላ እኔ እያሰብኩ ነበረ ኤርሚ በቃ በጣም እንዲህ መልእክት በውስጥ መልእክትም ልኬልሃለሁ። የመጨረሻ ለዚህ ትልቅ ግዙፍ ለሆነ ተቋም እግዚአብሔር አስነስቷል። እኔ አይደለም ያልኩ፣ አንተው ራስህ ታውቀዋለህ። እዚህ ያሉ እነ ጆንዬ ሁላችንም እናውቀዋለን። በቃ እናውቀዋለን። እግዚአብሔር ዝም ብሎ የራሻ ሚሳኤል ነው የሰጠህ እግዚአብሔር። ስለዚህ የሆነም ይሄንን ሚሳኤል ይዘህ ሽጉጥ የያዘውን ሰው እንትን መፈለግ የለብህም። እዚሁ ተቋም ላይ ግባ። በቃ እዚህ ተቋም ወደ ሌላ ዞር አትበል። ወደ የትም ቦታ ላይ አትሂድ። በቃ ይሄ ያንተ ተሰጦ አንተ የሰጠህ እግዚአብሔር ይህንን ቦምብ የሆነውን የሰጠህ በቃ ለአንተ ተሰጥቷል። እኛ ብንጮህ ምን ብንል አንተ የምትጮህን 1/10 1/100 አንጮህም። 1/100 የሚሰማን የለም። ያው 13,000 ስንት ዓመት ደከምክበት እኮ አንተ ራሱ እንደ 13,000 ህዝብ በጀርባ እየሰማህ ያል ምን ያህል ሊቃውንት እንደሚኖሩ እግዚአብሔር ይወቀው። እና እናውቃቸዋለን። ለዚህ አቆመሃል እግዚአብሔር። ከማንም ጋር በምንም መንገድ ተዋቸው። መካነ ኢየሱስ ሉተራን ምናምን ተው። ይሄ ተራራም ያክል አንተ ለዘመናት በትውልድ ልብ ላይ የነገሰ ያሳወረውን እንድታፈርስ እግዚአብሔር ሾመሃል። ይህንን ዝም ብለህ ትኩረት ስጥበት። ያልተገዛ መጽሐፍ ካለ እንዲሁ እኔም እያየሁ ምን እያልኩ እንዲህ አይነት መጽሐፍ ወጥቷል ብዬ እነግርሃለሁ። ግብረ ሕማማቱ እኮ አልመጣልኝም አይደል? አንተ ጋር አለ። ታጥቻለሁ እኮ ለብሩኬ የሰጠኸው እንዴ? ዳንኤል ወሰደው እኮ ብሩኬ ላይቭ ላይ ነበርና ለዳንኤል አቀበልኩት። ኦኬ፣ አይ በቃ ይልኩልኛል እነሱ እንትን ካሉ አሉ መጽሐፎች። የአባ ጊዮርጊስ ዘጋስጫም ገና ያልመጡ አሉ። 5 መጽሐፍ ልኬልሃል። ናኩቶ ለአብን ገዝተኸዋል? የናኩቶ ለአብ አይ ቲንክ አለኝ መሰለኝ ገድሉ። ይመስለኛል። ያ የኢትዮጵያ ሌላም እንደዚህ እልክልሃለሁ። የአባ ጊዮርጊስ ነበር። አብዛኛው ግን አይገኙም አሉ። ወደ 15 ነው 16 መጽሐፍ ነው የተገኙት። እስኪ ያልተገኙትን ቴክስት አድርግልኝና አጋጣሚ ደግሞ ካገኘው እገዛለሁ። ብሩኬ ይነግርሃል መርጌታ። ያላገኛቸው 29 መጽሐፍ ነው እዚህ እንትን መጽሐፈ ሚስጥር ላይ 29 መጽሐፎች ነው ብሎ የሚለው። እኔ እሱን ሰው መጽሐፍቶች ብቻ አንብቤ ሌላውን ብተው እንኳን ራሱ በቃ ቤተክርስቲያኒቱን ቁልቁል የገደላት የዚህ ሰው መጽሐፍ ነው የአባ ጊዮርጊስ ዘጋስጫ። በትክክል እና እግዚአብሔር ይባርክህ። ተናገር እውነቱ። ትልቅ ሚዲያ ነው የሚሆነው። ትልቅ ሚዲያ ነው። ኤርሚ አይደለም። ተናገር እውነቱ። ተናገር እውነቱ ነው። ተናገር እውነቱ የወንጌል ማለት ነው። ገብቶሃል? ወንጌል ማለት ነው። ማንም እየመጣ የሚካፈልበት እንደዚህ ሆኖ አይቀርም። በቃ ተናገር እውነቱ። ምክንያቱም ብዙ አባቶች ይኸው እኛ የምታይ እነዚህ 3 ሰዎች አለን። እንኳን መርጌቶች እንኳን 3 አለን። በደንብ
የቤተ ምን ክርስቲያን ያህል በስራችን ስንት ሰዎች እንዳሉ እናውቃቸዋለን። በጣም አንተ አላቸው። ትናንትና ከቆመስ ጋር ስንመጣ አንድ ቆቡን አድርጎ እንትን ብሏልና እሳቸው ደግሞ የሆነ ዝም ብሎ የጨርቅ እንትን ነበረ። እንደዚህ ስንመጣ አንተ አላቸው፣ አንተ እንደዚህ ሆን ጨክነህ ጣልከው ቆመን ስል እኔ በሳቅ ልሞተ ዞር አልኩኝ። እኔ ደግሞ ወይ ጉድ እያል እነዚህ ሁሉ ነው ታድሶ የሆኑ ምን በቃ ዝም ብለን እዛ እንትን እያል እውነት በርቶል ጀምሮህ እኮ ነበረ ሲላቸው በርቶልኛል፣ ተወው እዛ ምን እየበላው ነው የምቀድሰው በጾም እንትን አልልም አለ። እግዚኦ አልኩኝ እኔ። ጌታ ይባርክህ ኤርምዬ። ተባረክ መርጌታ። እሺ ቴንኪው። አንድ ሰው ሰላም ልበላ አለኝ፣ እሱ ይበለኝና ለጨርስ በኋላ ላይ ጌታ ይፈቅድ ከፍታለሁ፣ በደንብ ከፍታለሁ። በዚህ ጉዳይ ላይ በተለይ ቪዲዮ አለ። እንደዚሁም ደግሞ በደንብ ማሳየት ያለብን እንደው ለመርጌታ አንድዬ የምነግረው አንዱ ዓለም ለአባ ቆሞስም መርጌታ ላንተ የምነግርህ በተለይ በዚህ በኦርቶዶክስ ቤተክርስቲያን የጌታ እናት ማርያም ተብላ የምትባለው እናንተ እንግዲህ ታውቁታላችሁ የቤተክርስቲያኒቱ ሊቃውንት ስለሆናችሁ ዓለም ሳይፈጠር አስቀድሞ ነበረች ብለው የሚሏትን ማርያምና በመጽሐፍ ቅዱስ ላይ ከተጻፈችዋ ከጌታችን እናት ከቅድስት ድንግል ማርያም የተለየ ባህር፣ የተለየ ጠባይ፣ የተለየ አድራጎትና የተለየ አምልኮት የሚሰጣትን በኢትዮጵያ ኦርቶዶክስ ቤተክርስቲያን የዜማ መጽሐፍቶች በቅዱስ ያሬድ መጽሐፍቶችም ላይ እንደዚሁም በሌሎች የዜማ መጽሐፍቶችም ላይ እንደዚሁም የትምህርት የተባሉ በገድላት በድርሳናት በታምራት ላይ የተጻፉትን በደንብ ገልጠን ልናሳይ ይገባል። ይሄ ነገር በቃ በመደዳ ማለት ነው። ልዩነታቸው ምን ያህል ነው? ልዩነታቸው ምን ያህል ነው? እኛ የምናውቃት የጌታችን እናት ማርያም የዛሬ 2000 ዓመት የነበረች ነች። እነሱ ግን የሚያውቋት ማርያም ዓለም ሳይፈጠር አስቀድሞ የነበረች ነች። በአምላክ ሕሊና ታስባ ሳይሆን ያው እንደምታውቁት ስብዓተ ፍቁር ላይ ምን እንደሚል ታውቁታላችሁ። በደንብ እሱ ነገር በደንብ ነው ማሳየት ያለብን ለህዝቡ። ህዝቡ በደንብ እየሰማ ስለሆነ ማለት ነው። በደንብ ነው ልናሳይ የሚገባው እና ጌታ ይረዳናል። ከከፈታችሁም እናንተ እመጣለሁኝ፣ ካልሆነም ወይኔ ከፍታለሁ። ተባረኩ፣ ጸጋ ይብዛላችሁ። ወንድማችን ወይታችን ማን ልበል? አቤቱ በአሕዛብ መካከል ሰላም ወገኖች፣ ጌታ ሰላም ነው። ኤርሚ ወንድሜ እንዴት ነህ? ጌታ ይመስገን። እንዴት አለሽ? እግዚአብሔር ይባረክ። በጣም ሰላም ነኝ፣ ደህና ነኝ። ያው በውስጥ የምጽፍልህ እህት ነኝ ዘውዲቱ። ማን ነው ስምሽ? ዘውዲቱ። ዘውዲቱ። አዎ ማይ ጋድ አንቺ ነሽ ለካ። በጌታ አላቅሽም ነበር ዜድዬ በዚህ ገብቼ አላቅም። ያው አንዴ ነው የገባሁትና ዛሬ ሁለተኛ ቀኔ ነው። ጌታ ኢየሱስ ይባርክ። ዘውዲቱ የዩኤስኤ ዋንሽ አይደል? አዎ ነኝ። እቺኔት ባርኩልኝ እህቶች። ያኔ ከቲክቶክ 3 ወር ነው ምናምን ነገር የጠፋው ጊዜ በጌታ ፊት እንደሆነ ብዬ ያ ህመሙም ስለነበረም ጭምር እንደዚች እህት ተከታትሎ የጻፈልኝ ቮይስ ሪከርድ ያደረገልኝ የደወለልኝ ማንም ሰው የለም ብዬ ብል አላካብድም። እንዲህ አይነት መሰጣት፣ እንዲህ አይነት ማበረታታት ልብ ያዝሎ እንኳን ከሆነ በቃ በምን አይነት ቃል እንደምታበረታታኝ እንደነበረ ማለት ነው። በጌታ በእውነት ዘር ትውልድሽ ይባረክ ዜድዬ። በእውነት በሳምንት 2 3 4 ነው የምደውለው፣ ቮይስ ሪከርድ የምታደርገው የምትጽፍልኝ። እኔ በዚችን ያህል እህት ልክ አስቦ የደወለልኝ፣ አስቦ ቴክስት ያደረገልኝ፣ አስቦ ያደረገ ወይ ደግሞ የጻፈልኝ የለም ብዬ ብል እያጋነንኩ አይደለም። ዜድዬ እኔ በዚህ አላቅሽም ነበር እና ማቅሽ እኔ በዋትስአፕ ላይ በውስጥ ነው። ተባረኪ እህቴ፣ ጸጋ ይብዛልሽ። እውነት አይወሰድብሽ። ለእኔ ብዙ መልክቶችሽ፣ ብዙ ጽሁፎችሽ አጽናንተውኛል፣ አበርትተውኛል እና ምን ያህል ልብሽ ላይ በቃ የኔ ነገር እንደከበደ ከመልክቶችሽ እና ደጋግመሽ ከምታደርጊያቸው ነገሮች በጣም በጣም አይቻለሁ ነው። ተባረኪልኝ እኔ እህት። የምትይው ካለ አንቺ ንግግር ነው የምንጨርሰው። ቴንኪው ማለት ትቻለሽ። ፎሎ ባክ መልሼልሻለሁ። እሺ ተባረክ ኤርሚዬ። ወገኖች ሁላችሁ እዚህ ያላችሁ ስንገባ ታፕ ኮፒ ሊንክ ሼር እናደርግ። እኔ በሌላ አካውንት ቁጭ ብዬ ከስራ ስመጣ ሁሌ እግዚአብሔር በረዳኝ መጠን አገለግላለሁ። ይሄም አገልግሎት ስለሆነ
ይህንን ፔጅ እናገልግል አብረን። ጌታ ኢየሱስ ይባርካችሁ። ዘመናችሁ ይባረክ፣ ትውልዳችሁ ይባረክ። ኤርምዬ ተባረክ ወንድሜ። በቃ አለሁ ለማለት ነው። ተባረክልኝ። ተባረክልኝ። ጸጋ ይብዛላችሁ። ፎሎ አድርጓት እስኪ ከቻላችሁ ማለት ነው። በጣም የተወደደች እህት ናት። በመልክ አንድ ቀን አይቻት አላውቅም፣ ግን በቃ በእውነት አልኳችሁ ወንድሞች እናቶች፣ ዋትሳፕ ላይ የምጽፍልኝን ቮይስ ሪከርድ የምታደርግልኝን ብታዩት ብዛቱ ለነገር እንደውም እኔ ጊዜ አግኝቼ እንኳን ራሱ አልመልስላትም። ግን ያለመሰልቸት ሰውን በዚህ ያህል ትጋት ተባረኪ የኔ እህት ተባረኪ። እንደዚሁ እንዳንቺም በጣም ብዙዎች አሉ፣ ግን ያንቺን ያህል ልክ ግን የፈለገኝ ሰው የለም። ይህንን ይኸው በዚህ ህዝብ ፊት እናገራለሁ። ማንም አይቀየም፣ ቢቀየሙም እውነትን እንዲና ያላረገው ወንድሞች እናቶች፣ በዚህ ጭና እህት ያህል ልክ የፈለገኝ የጠየቀኝ ቮይስ ሪከርድ ያደረገ ቴክስት ያደረገ የደወለ የለም። ሰዎች አንድ ሁለቴ ቢደውሉ እሱን እያቃለልኩ አይደለም። እና ተባረኪ ዜድዬ፣ ጸጋ ይብዛልሽ። እንቀጥላለን። ጌታ እግዚአብሔር ይባረክ። ተባረኩ። በዚህ ልለያችሁ ነው ለዛሬ። ሰዓቱን ለማወቅ እኔ የምገባበትን ሰዓት ለማወቅ እኔ የምኖርበት ሰዓት ከሌሎች አገር ሰዓት የተለየ ነው። አሁን አሜሪካ እነዚህ ዲጋ ጋር አፍተር ሚድናይት አካባቢ ነው። ያንዳንዶቹ ሰዓታቸው የተለያየ ቢሆንም ካናዳም ልክ እንደዚሁ ማለት ነው። አውሮፓ ደግሞ ጠዋት ነው። መካከለኛው ምስራቅና አፍሪካ ቀን ነው። እኛ ጋር ደግሞ አሁን ኦልሞስት ወደ 8 o'clock ሆነ። በኢትዮጵያ ከምሽቱ 2 ሰዓት እንደማለት ነው። አሁን እራት አልበላሁም፣ ቤተሰብ የሚፈልገኛል። ኦኬ 2 PM ሆነ አይደል? አትላንታ ኤዲዬ ማለት ነው። አዎ እንደዛ ነው። ሰዓታችን ስለሚለያይ ማድረግ የምትችሉ ከፈለጋችሁ ማለት ነው ኖቲፊኬሽን እንዲመጣላችሁ ብቻ ማድረግ ነው። እኔ በምገባ ሰዓት ላይ ኖቲፊኬሽን እንዲመጣላችሁ ከፈለጋችሁ ሴቲንግ ክፍል ላይ ገብታችሁ ኖቲፊኬሽን ኦል ብላችሁ ብትሉት ይመጣል ማለት ነው። አላውቀውም በኢትዮጵያ ሰዓት ብዬ እንዳልል አንዳንዴ እኔ ጋር ጠዋት ሲሆን ኢትዮጵያ ምሽቱ 3 ሰዓት ምናምን አካባቢ ይሆናል፣ ወይ 2 ሰዓት ይሆናል፣ ወይ ደግሞ ሌሊት ለጸሎት ከነቃው ጸሎት ከጨረስኩ በኋላ እንቅልፌ እንትን ካለ ልገባም እችላለሁና ኖቲፊኬሽን ብታረጉ ነው የሚሻለው። ሰዓት በፍጹም አይገናኝም። የኔ የመጀመሪያ ፀሐይ መውጫ ምድር ላይ ስለሆነ ከየትኛውም ዓለም ጋር አይገናኝም። ሰዓት ከአሜሪካውን 18 ሰዓት ከካናዳ 18 ሰዓት ልዩነት አለ። እኔ እሁድ ከምሽቱ 2 ሰዓት ላይ ሆኜ ነው የማወራችሁ። በዚህ ሰዓት እሁድ ከምሽቱ 2 ሰዓት የትም ሀገር ላይ የለም። የትም አሜሪካ ገና ቅዳሜ ምሽት ነው። አንዳንዱ እሁድ ገብቷል፣ ሌሊቱን ሁሉ ማለት ነው። ኢትዮጵያ ደግሞ ጠዋት ነው፣ እሁድ ጠዋት ማለት ነው። እኔ ጋ ደግሞ እሁድ ከምሽቱ 2 ሰዓት ማለት ነው። እኔ ወደ ሰኞ ልገባ 4 ሰዓት ነው የቀረኝ። ሰኞ ላይ ልገባ፣ እኛ ሰኞ ላይ ልንገባ ማለት ነው። እና በሰዓት አንድ ስለማንገናኝ በኖቲፊኬሽን ነው መገናኘት ያለብን። ጸጋና ሰላም ይብዛላችሁ። ጸልዩልን። እግዚአብሔር ትልቅ ምርኮ እየሰጠን ነው። በጣም ብዙ ትውልድ ነው ጌታን እየተቀበለ ያለው። እኔ በእያንዳንዱ ቀን በቃ ፍለቀለቃለሁ፣ ደስ ይለኛል በሚድነው ህዝብ ማለት ነው። ወንድሞች ሰዎች በውስጥ ጌታን የሚቀበሉ ልነግራችሁ አልችልም። ሜሴጄ ላይ ገብቼ አየሁት በውስጥ የሚጻፍልኝን 77 ቁጥር ጌታን ለመቀበል የጻፉ ሰዎች ብዛታቸው ወንድሞች እናቶች፣ ከዚህ በኋላ እንኳን ያለማጋነን ቁጭ ብዬ እነዚህን ሰዎች ላገኛቸው ብዬ ብል ከ10 እስከ 15 ቀን ድረስ ይፈጅብኛል። የዚህን ያህል ህዝብ ነው ያለው። ደግሞ ሰው ጌታን ሲቀበል እንደዚህ የቀልድ እንዳይመስላችሁ የሚቀበለው የምር የሚቀበለው እና ለእግዚአብሔር ክብር ይሁን። እስከ ዛሬ ድረስ ያለፍኩት ዘመን አይደለም። ከዚህ በኋላ ያለው ዘመኔ በዚሁ አገልግሎት ላይ ቢያልቅ አልከስርም። ወይኔ የልጅነቴን ጊዜ ሳልጠቀምበት በአግባብ ብዬ አልጸጸትም። ትክክል ነው ኤርሚ፣ አልጸጸትም። አዎ መርጌታ፣ በእውነት አንጸጸትም። የሚሰማው ቀላል ነገር እንዳይመስላችሁ። በዩቲዩብ ላይ ሰምተው የሚድኑ ሰዎች ቃላት የለም። እኔ ከቤተ ክህነት አካባቢ ሁሉ ጭምር ነው ሰዎች የሚነግሩኝ አሉ፣ አገልጋዮች ልክ እንደናንተው የሚነግሩኝ ማለት ነው። መርጌታ ለእግዚአብሔር ክብር ይሆንለት። ስለ ሙሉ ወንጌል ብታወራ ግን ኤርሚዬ፣ ስለ ሙሉ ወንጌል ብትናገር ወይም ስለ መሰረተ ክርስቶስ አንድ ሰው ጌታን የሚቀበል የለም።
እዚህ ያለው ነገር ጨለማውን በመግፈፍህ ነው ወደ ብርሃን የሚመጣው ህዝቡ። ልክ ነው። እና ጌታ ይባረክ። ደስ ነው የሚለኝ በአንተ አገልግሎት፣ በአንተ ህይወት በጣም በጣም ደስ ይለኛል። በብዙ ህዝብ ፊት እመሰክራለሁ እኔ ኢየሱስ ጌታ ነው። አሜን። ለእግዚአብሔር ተባረክልኝ። ተባረኩ ወገኖቼ፣ ጸጋ ይብዛላችሁ። ሰላም ቆዩ ነው። አሜን 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 አሜን። ያርበየ ብርክ በልልኝ። በጣም ነው የምንወድህ፣ በጣም ነው የምናከብርህ። አሜን። ቴንክ ዩ። ብርክ በልልኝ። ጸጋ ይብዛልህ ወንድምህ። አሜን። ቴንክ ዩ ወገኖቼ። ያ ቴንክ